በጣም የምንወዳቸው የምናከብራቸው ለኛ ራሱ አሁን ላለንበት የወንጌል ብርሃን ትልቅ አርያና ምሳሌ የሆኑን አባት ናቸው። ባለቤታቸውም ጭምር ብዙ ዋጋ ከፍለዋል። ቅድም ኤርሚዬ እንዳልከው ደብረ ሊባኖስ ብዙ የተደበደቡ ናቸው። ከነርግሉ ባበቀለ ጋር ብዙ ዋጋ የከፈሉ ናቸው። የቤተክርስቲያን ልጅ ናቸው፣ የተማሩ ናቸው። በሙግት ማንም ሊሟገታቸው ፊት ለፊት አይችልም። ያው አማራጩ የሚያደርጉት ያው ማሰር ነው፣ ያው በተዘዋዋሪ መደብደብ ነው እንጂ ፊት ለፊትማ መቋቋም አይችላቸውም። ዛሬም እኮ እስቲ ፊት ለፊት ጥያቄ አለን ኦርቶዶክስ መልስ ካላት እኛም ጥያቄ አለን ሲሉ አንድ ቀን አቅርበው መጀመሪያ ላይ ብቻ ፊት ለፊት እንትን አሏቸው። ከዛ ምንም መልስ የላቸውም። ከዛ በኋላ አንድ ቀን እንትን ብለዋቸው አያውቁምና በተለያየ ነገር በባለቤታቸውም ብዙ ዋጋ ከፍለዋል። ያው ምናልባት መርጌታና የምናውቀው ብዙ ነገር አለ። ብዙ ባለቤታቸውም ላሁን ላለችበት ሁሉ ብዙ ነገር ዋጋ አስከፍሏቸዋል በማይበር ቅዱሳን አማካኝነት። ዛሬም ይሆን አሁን ይያለውና እንግዲህ ያው የወንጌል ባህሪው ስለሆነ ወንጌል አይታሰርም፣ ይቀጥላል። እንጸልያለን። ጌታ ደግሞ መልካም ያደርጋል ብዬ አስባለሁ። ተባረኩ። እሺ የኔታ ጌታ ኢየሱስ ይባርኩ። ተባረኩ። አይ ቲንክ መሪ ጌታ የሚመች ቦታ አይደሉም። ወገኖች በደንብ ታፕ አድርጉ። ጆይ የሚመች ከሆነ እንትን ማለት ትችላለህ። ወገኖች በደንብ ታፕ አድርጉ። እሺ ጆይ እሺ። ሜርሲ ብሩኩኝ። ተባረኪ ኤርሚዬ። ብሩኩን ሊንዳሊ ቢኒ ኦሲ መሪጌታ ጥላይ ፋሬስ ብሩኩኑ ሰላማችሁ ይብዛ። መቼስ ደስ ሊለን ነው የሚገባው። ለምንድን ነው ደስ ሊለን የሚገባው? እንግዲህ ከ12ቱ ሐዋርያት ጳውሎስንም ቢጨምር የበጉ ስላደለ 13ኛም አራቱ ታስረዋል። ጴጥሮስ ታስረዋል፣ ጳውሎስ፣ ሲላስ፣ ዮሐንስ ታስረዋል። ወደ 2/3 ነው ወደ 1/3 የሚሆኑት ሐዋርያት እንግዲህ ታስረዋል ማለት ነው። ከዚህ ምንድን ነው የምናየው? መታሰር ሐዋርያዊ ቅብብሎች ነው ማለት ነው ወገኖች። ሐዋርያዊ ቅብብሎች ሌላ ነገር አይደለም፣ መታሰርን የሚጨምራል። ሌላ ቅብብሎች የለም። ስለዚህ እነሱ ይታሰሩ ነበር። ከ2000 ዓመት በኋላ ይሄው የሚታሰር ሰው አለ። ስለ ወንጌል ምን ስላለ? ወንጌልን ስለተናገረ ስለሰበከ ማለት ነው። መሪጌታ ጽጌን ወደ 12 ዓመት ነው የማውቀው። በጣም በቅርብ አውቀዋለሁ። ኑሮውን ሁሉ አውቅ ነበረ። ባለቤቱ መድንም እናውቃለን ያለችበትን ሁኔታ። በዛ ሁሉ ጊዜ እንግዲህ መሀል እንደዋወላለን፣ በአካል የምንገናኝ ነበር። ብዙ የእግዚአብሔርን ነገር አብረን ሰርተናል ብዬ አስባለሁ። እግዚአብሔር ይባርከው። እኔ በዛን ጊዜ በግል ነው የተዋወቅኩት። ስልኩን ከየትም ፈልጌ በቃ አገልግሎቱ በጣም ልቤን ነክቶት፣ በጣም ትልቅ የተከበረ ሰው ነው። አሁን 3 ነገር ያስፈልጋል። እንግዲህ ወደ ገደለው ስንገባ 3 ነገር ያስፈልጋል። አንድ ጸሎት፣ ኦፍኮርስ ምንም ጥያቄ የለውም፣ ጸሎት ያስፈልጋል። ሁለተኛ እንግዲህ እግዚአብሔር የተባረከ ይሁን፣ የወንጌል አማኙም በታድሶም ያለው እሳት የላሰ የተማረ ጠበቆች በተለያየ ሙያ ያሉ ሰዎች አሉ። በጥብቅናም የሚደግፉት ሰዎች በእርግጠኝነት ይኖራሉ። እዚህም ያላችሁ ሰዎች በጣም በጥብቅና ሙያም ኤክስፒሪየንስ ያላችሁ ሰዎች በጥብቅናም ልትደግፉት አፕሮች ልታደርጉ ትችላላችሁ። በእነ ኤርሚ በኩልም ቢሆን ሰዎች ስለሚገኙ እኛንም ብታናግሩን በጥብቅና ይደገፋል። ከጸሎቱ ቀጥሎ 3ኛ በጣም ሊረሳ የማይገባው ቤተሰብ መደገፍ ነው። ባለቤቱ መድህን ሎንሊ ነች፣ ብቻዋን ነች። ያው ከዘመድ ከአዝማድ የተጠሉ የተገለሉ ናቸው። ስለዚህ እኛ ደግሞ ቤተሰቡን አንቀባረን ያዕቆብ 1:27 ላይ የሚል አለ ስለ ጥሩ ስለ መልካም አምልኮ የታሰሩትን መበለቶችን መደገፍ መጠየቅ የሚል ነገር አለ እና እሷንም መጠየቅ መደገፍም ግዴታችን ነው። እንደውም በቃ ጠላት አሳሪው አካል እስኪያፍር ድረስ አሳሳሪው አካል እስኪያፍር ድረስ በደንብ አይዞሽ ብለን ጠይቀን ደግፈን የሚደረገውን ነገር ሁሉ ኤርሚ እንግዲህ በኋላ ሀሳብ ጀነሬት ሊያደርግ ይችላል። በዛ መሰረት አንቀባረን ነው የምናቆያቸው። ከሁሉ በላይ አትስጉ፣ እግዚአብሔር መልካም ነው። ሐዋርያዊ ቅብብሎች ስለሆነ መታሰር ምንም ችግር የለውም። ከሁሉ በላይ አርብ ሰው የሚጠላውን ሰው የሚያሳስረው ቅዳሜና እሑድ ፍርድ ቤትም ስለሌለ በ48 ሰዓት ፍርድ ቤት ይቅረብ የሚለው ነገር አይፈጸምም። ስለዚህ ሰኞ ነው ዞሮ ዞሮ ምንም ማለት አይደለም። የወንጌል አርበኞች እንደ መሪጌታ ጽጌ አይነቶች ኑሯቸው ራሱ ለወንጌል ሲሉ ከእስር ቤት ያነሰ ኑሮ ነው የሚኖሩት።
ስለማቅ ነው ይኖሩ የነበረው ከእስር ቤት ስለ ወንጌል ብለው ቢሸቅጡ ቢሸጡ ቢቀጥፉ ምን ቢሉ የተሻለ ኑሮ መኖር ሲችሉ ግን ስለ ወንጌል ብለው እንደዛ የሚኖሩ ሰዎች ናቸው። መሪጌታ ጽጌ ብዙ ዋጋ ከፍሏል። የተደበደበውንም ቅድም ሲያነሳ ነበር ወንድማችን ቅጥቅጥ ነው የተደረገው። የተቀጠቀጠ ሰው ጭንቅላቱ የተጎዳ በዛ ምክንያት መድኃኒት የሚወስድ ሰው ዛሬ አሬስትድ ቢሆን ኢምፕሪዝን እንዳለ አሬስትድ ነው ለጥያቄ ነው። እንደው በስጋም በአይምሮም ስንመለከት ጉዳዩ ከዋስትና የወጣ ነገር አይሆንም። በጥቂት ሺህ ብሮች በዋስትና ሊወጣ የሚችል ነው። በውጭ ሆኖ ሊነጋገር የሚችል ነው። ወንጌሉም ስለማይቆም ወንጌሉ ይቀጥላል ማለት ነው። ደስ የሚለው ነገር 1000 መሪጌታ ጽጌዎች ደግሞ አሁን ምን ይላሉ? ይነቃቃሉ፣ ውስጣቸው ክሊክ ያደርጋል፣ ሃሌሉያ ይላሉ። ስለዚህ የእግዚአብሔርን ስራ እንሰራለን፣ የምንሰራ ብዙ አለን። ማሸማቀቅ፣ ማሳሰር፣ በግንባር ሲሸነፉ በማሳሰር ድል የሚያገኙ ማሸማቀቅ የሚችሉ የሚመስላቸው ሰዎች መልቲፕላይ ነው የሚያደርጉን፣ ያበዙናል። ለወንጌል የቆረጥነውን ስለሚያበዙን በዛ መሰረት እንትንናለን። ከሁሉ በላይ መታሰር ሐዋርያዊ ቅብብሎች ነው የሚለውን ነገር ዛሬ እንደ ስሎጋን ይዘን ደስ ሊለን ይገባል። እግዚአብሔር ይባርካችሁ። ዋው ጆዬ በጣም ደስ ይላል በእውነት የሚገርም ንግግር ነው። ጌታ ኢየሱስ ዘመንህን ይባርክ። በእውነት ወገኖች እንግዲህ ብዙ ላይቮች ሊከፈቱ ይችላሉ። ሐዋርያዊ ቅብብሎሽ መታሰሩን ተቀብለናል ማለት ነው። አይ ቲንክ ዳግዬ እና ሆሲ የተመቻቸው አልመሰለኝም። ቢኒዬ ቀጥል። ተባረኩሽ። መጣክ? እሺ ቢኒዬ አላወራም። ያወራሉ። ዛሬ ነው ፍርድ ቤት የሚቀርበው። የፌዴራል ፍርድ ቤት ይሰራል ስሩ ተብሎ ፌዴራል ፍርድ ቤት እስከ ግማሽ ቀን ድረስ ይሰራል ብለው ነግረውኛል። አሁን እዛው ናቸው ያሉት ወገኖች። ኦኬ፣ ስለዚህ ታብና ኮፕሊንግ ሼር እናድርገው። ቀጥሉ። ጸጋ ይዛላችሁ። ቢኒዬ ይመችሃል? አለክ? እሺ አለኝ። ጆዬ ጌታ ይባርክ። ሐዋርያዊ ቅብብሎሽ ለካ እስርም ሐዋርያዊ ቅብብሎሽ መሆኑን አሁን ስታወራው ነው በዛ ኮንቴክስት ያሰብኩት። ቱ ቢ ኦነስት የስ ሐዋርያዊ ቅብብሎሽ ማለት ይሄ ነው። መታሰራቸውንም መገፋታቸውንም ፕሬዙን ብቻ ሳይሆን መከራቸውንም አብሮ መቀበል ሐዋርያዊ ቅብብሎሽ ነው። እና ይህ ሐዋርያዊ ቅብብሎሽ እንግዲህ ድሮም ነበር፣ አሁንም አለ። አባቶቻችንንም አስረዋቸዋል። ለምን ነው የታሰሩት? የኢየሱስን ጌትነት ፐብሊክሊ ዲክሌር ስላደረጉ ነው። ሃይማኖት በጣም የሚንጫጫው ሃይማኖት በጣም ነው የሚንጫጫው፣ በጣም ነው የሚደነግጠው። ኢየሱስ የሚባለው ስም ሲነሳ ሃይማኖት ግራ ይገባዋል። ምክንያቱም ሌላ ነገር አበጅቶ እየኖረ ስለሆነ። መሪጌታ ጽጌ በእውነት ለዚህ ስም መከራ ለመቀበል የተገባው ሰው ሆኖ አሁን ዛሬ በእስር ቤት መሆኑ ክብር ለኢየሱስ ይሁን። በእውነት አንዳንዴ በዞይ እንደዚህ አይነት መከራዎች፣ እንደዚህ አይነት መገፋቶች ለስሙ ዋጋቸው እጅጉን ታላቅ ስለሆነ መጽሐፉ እንደሚናገረው ናይ ነው እንትን እንላለን፣ ኦርጋናይዝ እናደርጋለን። ከዛ በተረፈ በጣም ደስ ያለኝ ነገር መታሰር ከጀመርን በጣም በቃ ትክክለኛ ስራ እየሰራን ነው ማለት ነው። አሁን እየነቃን ነው ማለት ነው። አሁን በእውነት የክርስቶስ ኢየሱስን ስም ፐብሊክሊ ዲክሌር እያደረግን ነው ማለት ነው። በእውነት ወንጌልን እየተናገርን ነው ማለት ነው። ምክንያቱም ዓለም እኮ ደስ ሊለው አይገባም። ወንጌል ስትነግረው አዎ ልክ ነህ እያለ የተስማማ ከአንተ ጋር እኮ ትከሻ ለትከሻ ተጋፍቶ ይኖራል ማለት እኮ አለ። ወንጌል ስትነግረው እኮ ይበሳጫል፣ ይናደዳል። ስለዚህ በቃ መሪጌታ የደረሳቸው በእውነት ወንጌልን ተናግረዋል፣ ወንጌልን ሰብከዋል። በህይወታቸውም አስተምሯቸውም ደግሞ የተመሰከረላቸው
የወንጌል አርበኛ ናቸው እኚህ የጌታ አገልጋይ እና ከኛ የሚጠበቀውን እናደርጋለን። እኔ ማናችሁንም በተለይ ከሳሹን አካል እንዲህ ናችሁ እንደዛ ናችሁ ብዬ አልናገራችሁ። ግን አንድ እውነት አለ፣ የክርስቶስ ኢየሱስ ተቃዋሚ መሆናችሁ ግልጽ ነው። ምክንያቱም ኢየሱስን የሚሰብከውን እንዲታሰር ምክንያት ስለሆናችሁ ተቃዋሚ ናችሁ። እኛም ከድሮ ጀምሮ የምንለው ይህን ነው። ትቃወሙታላችሁ ጌታን አታውቁትም ስንል በዚህ በምክንያት ነው። ስለዚህ ጌታ ይባረክ። ስለዚህ የጌታ ባሪያ ከኛ የሚጠበቀውም ደግሞ እየተመካከርን እናደርጋለን። የጌታ ኢየሱስ ክርስቶስ ስም የተባረከ ይሁን። አሁንም እስከ ለዘላለም ወንጌል ታስሮ አያውቅም። ሰዎች ወንጌልን የሚሰብኩ ሰዎች ታስረዋል በዘመናት መካከል። እነ ጳውሎስን የሚያክሉ ታላላቅ ሐዋርያት፣ እነ ጴጥሮስን እንደዚሁ አስቀድሞ ይብን የነበሩ ነቢያት ስለተናገሩት እንኳን ትንቢት ሊመጣ ስላለው እንኳን ስለተናገሩት ትንቢት እንኳን ብዙዎች ተገድለዋል፣ ወደ ጉድጓድ ተጥለዋል፣ ብዙዎች ተሰቃይተዋል። ሰዎች በዘመናት መካከል እግዚአብሔር ሲናገርባቸው ወይንም ጌታ በእነሱ ሆኖ ሲናገር ሰዎች ብዙ ነገር ሆኗል። የእግዚአብሔር ድምፅ ግን አይታሰርም። ኢየሱስን ግን ልታስሩት አትችሉም። እስር ቤቱም ሆኖ ነፃ ያወጣል፣ ሲኦልም ሄዶ ነፃ ያወጣል። ኤርሜ እንቀጥል። አንዳንድ ሀሳቦች ጨምራቸው ካሉ እነሱ ላይ በደንብ ዲስከስ እናደርግና መደረግ ያለበትን እናደርጋለን። ተባርኩ ወገኖች። ሰላምና ጸጋ ይብዛላችሁ። ክብር ለጌታ ይሁን። ኤርሚ ቅድም ሰላም ብያቸዋለሁ። ቤቲ፣ እሺ፣ ማን መርሲ፣ ሁላችሁም የእግዚአብሔር ስም ብሩክ ይሁን። ጽጌ፣ እንግዲህ ወንጌል በማሰር የሚቆም አይደለም። አንደኛ ወጥቷል ወንጌል። አሁን ሊታሰር በማይችል መንገድ ላይ ደርሷል። ምንም ነገር ማንም ሊያስቆመው የማይችል ደረጃ ላይ ደርሷል። አሁን በፍጹም ሰዎችን፣ ግለሰቦችን በማሰር በማሳደድ በመግረፍ እየጠለፉ ብዙ የምናውቀው ነገር አለ። ጠልፈው ወስደው ኮንዶሚኒየም ውስጥ አግብተው ቀጥቅጠው አይኑን ጨፍነው በመኪና ወስደው መንገድ ላይ እንትን በማለት በቃ ሁለተኛ በፍጹም ይሄ እንደዚህ ባለ አጀንዳ እንደዚህ ባለ መንገድ ሊቆም የሚችል አይደለም። ወጣ እኮ አሁን ከእጃቸው ወጥቷል። በገዛ ዱላቸው ነው እየተገረፉ ያሉ። ቤተ ክርስቲያኒቱ ራሷ ባዘጋጀቻቸው ገድላትና ድርሳናት ነው የምትገረፈው፣ በማንም አይደለም። በዚያው የሚያስፈልገው ገድላትና ድርሳናትን ማረም ነው እንጂ እንዴት ሆነው ይኸው እነዚህና አባ ፋሬስ ቢያንስ እኮ ከ16 ገዳማት በላይ አስተዳዳሪ የነበሩ ናቸው። ወንድም ፋሬስ ፍቅረ ዮሐንስ ይባላሉ። ታቦታት የሚጠርቡ ፈቃድ የተሰጣቸው ታቦት የሚጠርቡ የነበሩ ናቸው። ምን ያህል ታቦት እንዳስረከቡ አላቅም። ሰርተው ለቤተ ክህነት ምን ያህል ታቦታት እንዳስረክቡ አላቅም። ግን እንደዚህ ወጡ። በጣም በብዙ ቁጥር እኛ ማናቃቸው። ወደ አንድ ቦታ እንደዚህ በቅርብም ጎራ ብዬ ነበረ እና ቢያንስ ከ130 በላይ በጣም ምሁራን፣ በጣም የገረመኝ ወደ 7 ናቸው 8 አካባቢ የመጽሐፍ መምህራን፣ 4 አይና የሚባሉ 5 አይና የሆነ ኢየሱስን ጨምረውታል። ክብር ለጌታ ይሁን። ስለዚህ ወደ ጌታ ስንመጣ እንዲሁ ምንም 4 አይና የነበረ 5 አይና የሆነ ኢየሱስ እግዚአብሔር ይመስገን። እና ጽጌን በማሰር ሊያስቆሙት አይችሉም። ጽጌ በጣም ከማንም በላይ በጣም ወዳጄ፣ በጣም አብረን 90 ሴንቲሜትር ነው የምትባለው አልጋ፣ እዛ ታጣፊ አልጋ ነበረች እሷ ጋር 2 ዓመት ሙሉ አብረን 2 ዓመት 90 ዓመተ ምህረት 91 እና እስከ 92 ድረስ 92 አጋማሽ ነው እንትን ያልነው እና አብረን ነበርን። በጣም ትሁት ሰው፣ ትሁት አይገልጸውም። እኔ ስለ ጽጌ ባለፈው ወንድም ፋሬስም እየሰሙ ነበረ እየነገርኳቸው ነበርና እኔ ጽጌ ነገር አሁን ነው የሚገባኝ።
አሁን ነው የሚገባኝ። ምንድነው እንዲሁ አንድ ቀን እንኳን ቤት ወልውል ብሎኝ አያውቅም። ጣውላ ቤት ነበረ የተከራየነውና አንተ ተነስ እንጂ አልጋ እንጥብ ብሎ አያውቅም። ቀኔ እነሳለሁ እዛ ጠረጴዛ ላይ ሁኜ እጽፋለሁ፣ ዝም ብዬ እጽፋለሁ። እሱ ቁርስ ሰርቶ ዳቦ ገዝቶ ምናምን ነገር እንደዚህ በጣም የሚገርም ነገር። ምግብ ቤትም በጣም ተቸግረን ነበረ። እዛን ጊዜ 40 ሳንቲም ነበር፣ 50 ሳንቲም ነበረ በየአይነቱ። ከዛ 75 ሳንቲም ገብቶ እየያልን 75 ሳንቲም በየአይነቱ እና ብዙ አሳልፈናል። ለመድህንም ቢሆን ደግሞ ወንጌልን በመመስከር የመጀመሪያው ሰው ነኝ ማለት ይቻላል። ገዳማቱ እዛ ጣና ገዳም ላይ፣ ጣና ገዳም ሴቶች ገዳም ነው። እዚያ ብዙ አገልግያለሁ። እነ ወለተ መድህን፣ ወለተ ተክለ ሃይማኖት፣ አጸደ ማርያም፣ ፍቅርተ ማርያም እንደገና ደግሞ ማን ወደ 13 መነኮሳት ሴቶች አብረው ወጥተዋል። በቃናሉ ወንጌል። እናንተ እንደዚህ በሚገርማችሁ ይሄ የእጃቸው እንትን የፈረስ የዚህ የግመል ኮቴ ነው የሚመስለው። እንዲሁ እሾህ ብትወጓቸው አይወጋም፣ እሾህ ይሰበራል። ለምን? የሰገዱበት ጉልበታቸው የሰገዱበትን ከስግደት ብዛት የተነሳ እንደዛ ሆነ። አሳረፍኳቸው እኔ። ይሄ ማለት በክርስቶስ ደም ላይ መሳደብ መቀለድ ነው። ያዳናችሁ የክርስቶስ ደም እንጂ የእናንተ አይደለም ብያቸው በደንብ ገባቸው። ወይ አሳረፉን። ባህታውያን እየመጡ ወዮላችሁ ወዮላችሁ ይሏቸዋል። ከዛ ማልቀስ ነው። ወጣቶች ናቸው። እንዲሁ እርሶ ሲመጡ ግን እንዲሁ ረፍ ነው የምንለው ምናምን እያሉ እና በዚህ በወንጌል ምስክርነትም ወለተ መድህን በጣም 11 ዓመት የገዳም አስተዳዳሪ ነበረች። ዘናጭ የምትባል ሴት፣ ዘናጭ አይገልጻትም። ጠዋት ብጫውን ለብሳ ትሄዳለች፣ ከሰዓት በኋላ ቀይ ለብሳ ትሄዳለች። እንደገና ነገ ደግሞ ሌላ አይነት ነው የምትለብሰው። እንዴት አይነት በጣም እንትን ነበረችና እግዚአብሔር ይመስገን። ግን በዚህ ጽጌን በደንብ አውቀዋለሁ። አሁን እኮ ስደውል ስልኩም እንትን አይልምና አስሮታል ለካ እውነት ነው ማለት ነው ብዬ እንዲሁ ማመን አቅቶኝ ነበረ። ግን ወንጌል ይኸው ነው። ወንጌል ግን አይታሰርም። እውነት ነው። ኢየሱስ አይደበቅም። ኢየሱስ የምድራችን ፀሐይ ሆኖ ይቀጥላል። ኢየሱስ በምድራችን ያበራል፣ ገና ያበራል። በጨለማ ያሉ ሁሉ ይወጣሉ። ገድላት ድርሳናት ይቀደዳሉ። ገድላት ድርሳናት አቅም አጥተዋል። አሁን አቅማቸው ደከመ፣ ኃይላቸው ደከመ። ለብዙ ሰዎች ጥያቄ ፈጥሮባቸዋል። በእነዚህ ደግሞ ከዚህ ሁሉ ደግሞ ዋና ተጽዕኖ ፈጣሪ ኤርሚ ነው። እግዚአብሔር ይባርከውና ከድሮ ጀምሮ ኤርሚ ነው። የሚገርማችሁ እንዲሁ ምስክርነት ብዙ በሌላ ቦታም ተናግሬያለሁ። እንዲሁ እነዚህ እነንትና የሚባሉ ስማቸውን አልጥረው እና አኪም በሉት ማንም የሚያይ የለም። ምክንያቱ እነዚያ አያችሁ፣ ካህናቱ፣ መነኮሳቱ፣ ጳጳሳቱ መስማት የሚፈልጉት ስለ ገድላት ነው። መስማት የሚፈልጉት ስለ ድርሳናት ነው። ምን የዚህ እንትን ይላል ነው የሚሏቸው ለሌላው። እና አንድ ጊዜ ስለወጣ እግዚአብሔር ይመስገን ወንጌል አይታሰርም። እውነት ነው፣ አይታሰርም። ገና እንደገና እንገለብጠዋለን። እንዲያውም አቅም ይሆነናል። እንግዲያስ ይለይላት ብለን ይለይልሽ ብለን በቃ ይለይልሽ ስንዱ ትውልድ አመለጠሽ በወር ውስጥ በየፕሮቴስታንቱ ቸርች ላይ እንዲሁ በአንድ ወር ውስጥ እንዲሁ ከጫፍ እስከ ጫፍ በኢትዮጵያ ብቻ ምን ያህል ሰዎች ጌታን ይቀበላሉ? እስከ አስቡት። ምን ያህል ሰዎች በአንድ ጉባኤ በአንድ ቸርች ምን ያህል እንደሚቀበሉ ታውቃላችሁ? ለእነሱ ድንቅና እንዲሁ መገረም የሚሆንላቸው አንድ ሰው ወደ ኦርቶዶክስ ሲመለስ፣ ይኸው አንዲት እህት ወደ ኦርቶዶክስ ተመልሳለች። ምን ታድርጋ ታዲያ? ዘፈን ሲያምራትስ እንዴ? መጨፈር ሲያምራትስ ምን ታድርግ? ምን እድል አላት? የለማ እዚህ ነፃነት የለውም። የኃጢአት ነፃነት የለም። እዚህ ለኃጢአት የሞተ ማህበረሰብ ጋር ሆኖ
የሚናፍቀውን የድሮ ትዝታውን ለመጨለጥ የግድ መመለስ ነው ያለበት። ባክ ማድረግ ነው ያለ። እዛ እንደ ልቡ ይሆናል። አንተ ለምን ትጠጣለህ? ትልቅ ሰው አይደለም የሚለው ማንም የለም። እሰይ ነው የሚባል። ክብር ለጌታ ይሁን። ስለዚህ የበራው ወንጌል ይቀጥላል። እናበረዋለን። ችቦውን ይዘናል፣ በእጃችን ጨብጠናል። ከዚህ በኋላ ሊያስቆመን የሚችል የለም። ኤርሚ ቀጥል። ጥሩ ነገር ነው። አሁንም ቢሆን አሁንም ገድላት ይፈርሳሉ። የቤተ ክርስቲያኒቱ አስተምሮ ገድል ላይ ስለቆመ የቆመው ገድል ላይ ነው። ገድለ ተክለ ሃይማኖት ከሌለ ተክለ ሃይማኖት የሉም። ታቦተ ተክለ ሃይማኖት የለም። ገድለ ጊዮርጊስ ከሌለ ጊዮርጊስ የሚባል የለም። ጊዮርጊስ የሚባል የኖረው ገድሉ ስላለ አይደለም። ገድሉን አሽቀንጥራ ከጣለኝ ታቦቱንም አሽቀንጥራ በቃ ውግዝ ከመዓርየስ በስልጣነ በአባ ሚካኤልና በአባ ገብርኤል ስልጣን አውግዘናል። እነዚህ እኮ ሙስሊም የነበሩ ናቸው እኮ እንደም አባ ሚካኤልና አባ ገብርኤል እኮ ሙስሊም የነበሩ ናቸው። ሙስሊም የነበሩ እስልምናን ሊሰብኩ ወደ ኢትዮጵያ የመጡ ለምን የነዚህን ሰዎች መረጡ? ሙስሊም የነበሩ እስልምናን እንዲሰብኩ። ምክንያቱ ክርስትና ከግብፅ ይመጡ የነበሩ ይቅርታ ከርዕስ ወጥቻለሁ። አንድ ደቂቃ። ከግብፅ ይመጡ የነበሩ ጳጳሳት በገንዘብ ተገዝተው እንጂ የወንጌል ራእይ ገብቷቸው ወንጌል እናገልግል ብለው አይደለም። እንደ አንድ ቀን የአባ ጎርጎርዮስን መጽሐፍ በደንብ አድርገህ በዚህ በርዕስ ይዘህ ግለጠው ወንድም ኤርሚ። የአቡነ ጎርጎርዮስ መጽሐፍ ቤተ ክርስቲያኒቱ ጉዷን ትወቅ። ብርና ወርቅ ተገዝተው በብርና በወርቅ ተገዝቶ የመጣ ሰው እንዴት ነው ሐዋርያው ቅብብሎሽ የሚባል ነገር አለ እንዴ? በወርቅ በገዛ ገንዘባችን በወርቃችን በብራችን ተገዝቶ የመጣ ቀይ በሬያችን እያሉ ቅኔ ይቀኙ ነበረ። ቀይ በሬያችን በገዛ ወርቃችን በብራችን የተገዛ ቀይ በሬያችን እንኳን ደህና መጣ ይሉታል በቅኔ በመወደስ። በቃ ሊቃውንቱ ይስቃሉ፣ እሱም ይስቃል። ዝም ብሎ ሳይገባው እንደው ግዕዝ አይደል ምን እያለ ይሆን እያለ ዝም ብሎ ነበር የሚስቀውና እንዲህ ባለ መንገድ ነው ወደ ሀገራችንም የመጣና ኮተታሞች የነሱ አሁን አሰረፍኖት ይላሉ። ግብፅ ጳጳሳት ኢትዮጵያ ውስጥ መጥተው ተገዝተው ብር ተከፍሏቸው ወርቅ ተከፍሎ አልደረሰኝም ካለ ንጉሱ አይላክም። ብሩ አንሷል ካለ ወርቁ አንሷል ካለ አይላክም። የሚፈቅደው ሙስሊሙ ከሊፋው ነው የሚፈቅደው። ፈርዖን ካልፈቀደ አይመጣም። እና እንደዚህ አይነት ስለነበረ ነው። ወንጌል ይቀጥላል። ወንድማችን ቢታሰር ነገ ይፈታል። ምንም እንትን የለውም። ምንም የሚዳኝበት መንገድም የለም። በምን ሊዳኝ? የትኛው አንቀጽ ላይ? ጌታ ይርዳን። ወጣ ብዬ እንትን እያልኩ ነው። እግዚአብሔር ይባርካችሁ። አብዝቼዋለሁ፣ ግን እግዚአብሔር ይመስገን። ወንጌል ያሸንፋል። አሜን። ዋግዬ መተሻል። እንኳን ደህና መጣሽ። የሚመችሽ ከሆነ አንዳንድ ነገር በይንና እኔም ሀሳብ አለኝ እቀጥላለሁ። አንቺን ላስቀድም ብዬ ነው የሚመችሽ ከሆነ። እሺ ሜርሲዬ። ሰላም ለእናንተ ይሁን። ሰላም ለሁላችሁ ከላይም ከታችም ያላችሁ በጌታ የተወደዳችሁ ቅዱሳን ሁሉ በጌታ በኢየሱስ ስም ሰላም ይድረሳችሁ። የሚገርም ነው እንግዲህ ለመሪ ጌታ ማነው ጽጌ ይሄ ነገር አዲስ አይደለም። እግዚአብሔር ግን አንድ ነገር ነውጥ ሲያመጣ የእግዚአብሔር እጅ ተነስታለች ብዬ ነው ገና እኔ ዜናውን ስሰማ ቅድም ማለዳ ላይ ያስተዋልኩት። መሪ ጌታ ጽጌ ኑሯቸው በሙሉ በወንጌል ጉዳይ ከጅማሮ ጀምሮ በብዙ ፈተና በብዙ ስቃይ ያሳለፉ ናቸው። እድለኛ ናቸው። ስለ ወንጌል መታሰር ትልቅ ክብር ነው። እግዚአብሔር ደግሞ አሁን በእኚህ ሰው ምክንያት ሊሰራ ሊያጎላ ሊያደምቅ ያለው ነገር አለና እግዚአብሔር ይሄንን ለበጎ ለውጦ እናያለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሁን ደግሞ መሪ ጌታ ጽጌ ባለቤታቸው አለች። አንድ ጸሎት ያስፈልጋቸዋል። ይሄንን ጉዳይ እግዚአብሔር ደግሞ ለበጎ ተጠቅሞ
ለራሷ ለዚች ለአሳሪዋ ቤተ ክርስቲያን እግዚአብሔር የሆነ ነገር እጁን እንዲያነሳ በክብር እንዲገለጥ ጸሎቴ ነው። ለምን እግዚአብሔር ዋጋ ሲያስከፍል እጥፍ ሊበቀል የሚፈልገው ነገር ይኖራል እና በዚህ በጣም ጸሎት ያስፈልጋል። ከጎናቸው ደግሞ መቆም የእስረኞችን ቤተሰብ ያው አምልኮ አንዱ ነው ብሏል ቅድም ጆንዬ። ይህንን በተመለከተም በጣም ልናስብና አጠገቡ ልንቆም ለዚህ ቤተሰብ ያስፈልጋል። ግን ክብር ነው እንግዲህ የወንጌል ባህሪው ነው። ሐዋርያት ታስረዋል። እነ ጳውሎስ በእስር ቤት ሆነው ወንጌል ላይ የሰሩት። ዮሐንስ ራእይ ላይ ይገርመኛል። በፍጥሞ ደሴት መርዛማ እባብ ባለበት በጣም ከባድ የሚባል የእስር ሁኔታ ውስጥ እያለ ለወደደንና ከኃጢአታችን በደሙ ላጠበን አባቱን እንድናመልክና እንድናገለግል መንግስትና ካህን ላደረገን ይላል። ያ የቄሳር ንጉሥ አስሮት መንግስት አስሮት በጊዜው ኃያል የነበረው መንግስት አስሮት መንግስት ነን ይላል፣ ካህናት ነን ይላል እና ክህነትን የሰማይ ክህነትን የሰማይ መንግስትን ስራ የሚከለክል እስር ቢኖር ኖሮ ሞት ቢከለክል ኖሮ ዛሬ ወንጌልን እንደዚህ ሰምተን እፎይ ባላልን ነበርና እግዚአብሔር እንደ መልካም እድል እንደሚጠቀመው ተስፋ አደርጋለሁ። በጸሎታችንም እንደገና ደግሞ ስለዚህ እውነት በመነጋገርም እንድንተጋ እግዚአብሔር ይርዳን እላለሁ። ክብር ለኢየሱስ ክርስቶስ ይሁን። ዋግዬ ፓስተር የጌታ ኢየሱስ ዘመንሽን ይባርክ። ተባረኩ ወገኖች፣ ወንድሞች፣ እህቶች እዚህ ሀሳባችሁን የሰጣችሁ ሁሉ ተባረኩ። ጌታ ኢየሱስ ይባርካችሁን። የቀድምም አይ ሪሊ በጣም ኢምፕሬሲቭ ሆኛለሁ ጆዬ። በጣም ደስ የሚል ነው። ላይክ እንደ መርህ የሆነ ቃል ነው የሰጠህንና ከዚህ በኋላ የመሪ ጌታን የመጨረሻ ውሳኔ እስከምናቅ ድረስ እንግዲህ እኛ ደግሞ ኦኬ ለሶሻል ሚዲያው እንሆናለን ብለን ሶሻል ሚዲያን መጠቀም እንችላለን ብለን በሶሻል ሚዲያ እስከመጣን ድረስ በሶሻል ሚዲያ ላለው ሙቭመንት ሁሉ የትኛውም ላይቭ ላይ በምትገቡበት ጊዜ ወገኖች፣ የትኛውም ደግሞ ቪዲዮ ፖስት ተደርጎ በምታዩበት ጊዜ ይሄ ትልቁ ምህረታችን ሊሆን ይገባል። ስለ ወንጌል መታሰር ሐዋርያዊ ቅብብሎች ነው የሚለውን በጣም ልንይዘው ይገባል። እኔ ግን ሁለት ነገር መናገር ፈልጋለሁ። አንደኛ ሁላችሁም ባላችሁት ሀሳብ እስማማለሁ። በጣም ልንደሰት ነው የሚገባው። ቅድም ታፕታፕ ሳስደርግ እየተናገርኩ ነበር። ቢያንስ አንድ ነፍስ ታስባለች እዛ እስር ቤት ልትድን ያለች አንድ ነፍስ አለች ማለት ነው። ኦኬ ጳውሎስና ሲላስ በፊልጵስዩስ ሊዲያና ቤተሰቡን ቃልን ሰብከው ካጠመቋቸው በኋላ እንዳሰሯቸው ኦኬ ከዛ እስር በኋላ ደግሞ ለዛ ለወህኒ ቤቱ ጠባቂ መዳን እንደሆነለት ቢያንስ ለአንድ ሰው እንደውም እዛ ክፍል ላይ ሲናገር በእስር ቤት ያሉት ሁሉ ነው እንግዲህ ቃሉ ተነገራቸው የሚለው በእስር ቤት ላሉት ሁሉ ለወህኒ ጠባቂው ብቻ ሳይሆን ኦኬ ያቺ ነፍስ ልትድን ምክንያት እንደሆነላት የመሪ ጌታ መታሰር ምናልባት የተቀጠረላት ቀን በእስር ቤት አለች አንድም ብትሆን ምናልባት እንደገና ደግሞ ሁለተኛው ሐሳቤ ምንድነው ምንጊዜም ጠላታችሁ የመጨረሻ ሰዓት ላይ ሲደርስ ወይም ደግሞ አንድ የሚበላ በግም ሊሆን ይችላል በሬም የመጨረሻ መንፈራፈር የሚያደርገው ሲታረድ ነው። ሲታረድ አንርሳ ሚያዝያ ላይ ነው ያለነው። የመጨረሻው የገድላቶቹና የድርሳናቶቹ መታረጃ ወር የተቀጠረበት ወር ላይ ነው ያለነው። ከዚህ አንግልም ልናየው ይገባል። በጣም ብዙ መከራን ተቀብለዋል መሪ ጌታ ከዚህ በፊት በጣም ብዙ ለወንጌል ዋጋ ከፍለዋል። የመጨረሻ እጁን ግን እያሳየ ያለው ልክ ሊታረድ ሲል ነው። ኦኬ ሊቃውንቶቻቸው የተቀጣጠሩበት ቀን ላይ ሲደርስ ከተዋረድን አይቀር እናስደንግጥ። ወንጌል ደግሞ አይደነግጥም። ወንጌል አይሸሽም። እሱ ብቻውን ድል ያደርጋል። እሱ ብቻውን ከፍ ይላል። ሃሌሉያ።
መሪጌታ ቢታሰሩ በጣም ብዙ መሪጌታዎች አሉ በዓለም ዙሪያ። እሳቸው ቢታሰሩ ይሄውኛ እኮ በስልክ እኮ ምድራችን ላይ መድረስ እየቻለን ነው። በስልካችን ምድራችን ላይ መድረስ እየቻለን ነው። እና አንድ ነፍስ አለች። ቢያንስ እስር ቤት ያለውን ነፍስ ቁጠሩት፣ አስቡት፣ ገምቱት። ቢያንስ አንድ ነፍስ አለች። ሁለተኛ ደግሞ የመጨረሻ የድርሳናትና የገድላት የመጨረሻ የእርድ ስነ ስርዓታቸው ሊካሄድ ስለሆነ አሁን መፈራገጥ ላይ ነው ማለት ነው የሚታረደው በሬ። ስለዚህ ለኛ እድላችን ነው። እኛ ሰለብሬት ነው የምናደርገው። ጌታችን በሞቱ ነው ህይወትን የሰጠን። የኛ መታሰር ደግሞ ወንጌልን በደንብ ከፍ ብሎ እንዲውለበለብ ስለሚያደርገው እንኮራባቸዋለን። መሪ ጌታ በጣም ነው እንኮራባቸው። ጌታ ደግሞ በድል ያስወጣቸዋል። በድል እንቀጥላለን። ጌታ ኢየሱስ ዘመናችሁን ይባርክ። ኤርምዬ ካለ እንቀጥል። ኤርሚ ራቅ ብሏል መሰለኝ ወገኖች። ዳጊ ዛሬ አልተመቸውም። ጆዬ ማይክ ከፍተህ ነበር መሰለኝ አይደል ቅድም? አይ በስህተት ነው። መርሲ ብሩኩኝልኝ። እሺ ጆዬ ተባረክ። እሺ ወገኖች እዚህ ያላችሁ የረሳችሁት ወይ መጨመር የምትፈልጉት ሀሳብ ካለ የሚናገር እንግዲህ እስኪመጣ ድረስ እግዚአብሔር ይባርካችሁ ያላችሁት ሁሉ። እንግዲህ ሐዋርያዊ ቅብብሎሽ ነው ስለ ወንጌል መታሰር ቅድም አይተናል። ከጠቅላላ ሐዋርያት 1/3 እስር የቀመሱ ነበሩ፣ ረዘም እና አጠር ላለ ጊዜ የነሱ ልማድ ነው። በመካከልም ከሐዋርያትም በኋላ የታሰሩ ብዙ ክርስቲያን አባቶች ነበሩ። በሀገራችንም በምድራችንም የታሰሩ ብዙ ሰዎች ነበሩ። በቅብብሎሽ ከዛሬ 50-60 ዓመት በፊት የታሰሩ አባቶች ታስረው የዛሬ 30 ዓመት የታሰሩም አሁንም የታሰሩ አሉ፣ ወደፊትም የሚታሰሩ አሉ በነገራችን ላይ። ስለዚህ ፒውርሊ ሌላ ሐዋርያዊ ቅብብሎሽ የለንም እኛ። ሐዋርያዊ ቅብብሎሽ ማለት ይሄ ነው። በቃ ወንጌላችን ትክክል መሆኑ ቅብብሎሻችን ትክክል መሆኑ ግልጽ የሆነ ኢንዲኬተር ስለሆነ እግዚአብሔር የተመሰገነ ነው። በዚህ ልንኮራ ይገባል። ይነጋል የሚባለውን መጽሐፍ ቆይቷል ካነበብኩት ከ10 ዓመት በላይ ይሆነኛል። ከመሪጌታ ጽጌ መጽሐፍ አንብባችሁት ከሆነ ፋና ወጊ ነው። እኔ አሁን እዚህም ውስጥ ካሉ ምናልባት አላቅም አንዳንድም ቁጥር ሊጽፉ ይችላሉ። ብዙ መሪጌታዎች ብዙ መምህራን በመሪጌታ ጽጌ ይነጋል መጽሐፍ ነው ወደ ክርስቶስ የመጣ ነው፣ በገዳም ውስጥ በቤተክርስቲያን ውስጥ ደብቀን እያስገባን እያንሸራሸርን ተደብቀን እያነበብን እየገረመን እያሉ ይናገሩ ነበር። እና ፋና ወጊ ነው የሚባለው፣ ፓዮኔር ፋና ወጊ ነው መሪጌታ ጽጌ። በእውነት የእምነት አባት በምድራችን ላይ ከሚባሉ ሰዎች አንዱ ነው። እንግዲህ ኤልያስም እንደኛ ሰው ነበር ይላል መጽሐፍ ቅዱስ። እንደኛ ሰው የሆኑ ሰዎች ናቸው ትልልቅ ስራን ሰርተው የሚያልፉት። እና ይነጋልን መጽሐፍ ብታነቡት በጣም ይገርማቸዋል። በሲኖዶስ ፊት ቀርቦ እንግዲህ እነዛ ሁሉ 33 ምናምን አባቶች ሊቃነ ጳጳሳት ቁጭ ብለው አቡነ ጳውሎስ እንደ መካከለኛ ሆነው በሉ እስቲ ጠይቁት፣ ተከራከሩት እያሉ ያደረገው ዲያሎግ እጅግ ነው የሚገርማችሁ። በቃ እና አንዳንድ አባቶች በቃ ጠጋ ብለው ልጄ በቃ ዝም ብለህ ለምን አክሴፕት አታደርግም? በቃ ተወው እስቲ በቃ አትድረቅ፣ ችክ አትበል፣ በቃ ለምንድን ነው ምተው እያለ እና ዲያሎጋቸው ይገርማል። በቃ ስለ ማርያም ጉዳይ፣ ስለ ምልጃ፣ ስለ ታምራትና ገድላት ወዘተርፈ እያነሳ በጣም ይሞግታቸው ነበር። ያው መልስ አሳጥቷቸው እንደውም አባ ጳውሎስ ይላል እዛ መጽሐፍ ላይ ኒውትራል ነበሩ እዛ ቦታ ላይ እና እስቲ ለጠየቀው ጥያቄ መልስ ስጡት እስቲ ሊቃውንት አላችሁ አይደለም እያሉ መካከል ሆነው እንትን የሚሉት ነው። እና ያንን መጽሐፍ ያነበቡ ሰዎች በኋላ ያሳዩናል ምልክት በእውነት በሱ መጽሐፍ በሱ አስተምሮ። እንግዲህ እነሱ ደግሞ መልቲፕላይ እያደረጉ ነው የሚሄዱት። በሱ መጽሐፍ ክርስቶስን የተቀበሉ እንደገና በእነሱ ደግሞ ክርስቶስን የተቀበለ እንደገና በእነሱ ደግሞ እያለ መንፈሳዊ የልጅ ልጅ ያየ ሰው ነው መሪጌታ ጽጌ። እግዚአብሔር ይባርከው። ህይወቱን ደግሞ ነው ያውቃለሁ፣ ነግራቸዋለሁ። 12 ዓመት አውቀዋለሁ እኔ ፐርሰናሊ ነበር በዛን ጊዜ መጽሔት ላይ ምናምን የወንጌል አማኞች መጽሔት ሲወጣ እዛ ላይ ወጥቶ አየሁትና ስልኩን ፈልጌ ኮንታክት አደረግኩትና
በቃ በአገልግሎት አብሬ ቆማለሁ ምናምን ብዬ እንትንል ነበር፣ እንገናኝ ነበር አልፎ አልፎ ቤተሰቡንም ማስተዋውቆኝ። እውነቴን ነው የምላችሁ የመሪ ጌታ ደሞዝ በዛሬ ጊዜ ቢኖር 10 ሺህ የሚያገኝ 8 ሺህ የሚያገኝ ከነ ጥቅማ ጥቅሙ መኖር የሚችል ሰው እንዴ! እናንተ ይገርማችኋል። መሪ ጌታ ጽጌ እኮ ኑሮውን ስለማቅ እኮ ነው አሁን እስር ቤት የሚኖረውን ኑሮ ከዚህ ባነሰ ኑሮ በጣም ብዙ ዓመት ኖሯል። ከዚህ ባነሰ ኑሮ የምታውቁት ነው። የሚበላው ነገር አቶ መኖሪያ አቶ ከተማ ጥግ ምናምን ውስጥ ነው የሚኖረው። ስለማቅ ነው በጣም ከተማ ጥግ የጨረቃ እንትን ምናምን ውስጥ ነው የሚኖረው። እና እንዴ ደሞዝ እኮ መቀበል ይቻላል እኮ። አንዳንዴ ለወንጌል የሚከፈል መስዋዕትን እናስብ እንጂ እንዴ ምን ችግር አለ? እኛ እኮ አንዳንድ አባቶችን ስናናገር የምትሉት ነገር እውነት ነው፣ ግን ምን እንብላ፣ የቤት ኪራይ ጨምሯል፣ እንዴት እንክፈል የሚሉ በጣም ብዙ ሰዎች አሉ። ይሄንን እምቢ ያለ ለእውነት የቆመ የሰራ አካላቱ ሁሉ እውነት ነው መሪጌታ ጽጌ በነገራችን ላይ። ስለዚህ ይነጋልን ፈልጋችሁ ብታነቡት። ሁለተኛ ቅድም ወጊም ጀመር አድርገዋለች። ፒውርሊ በሚያስንቅ ሁኔታ እንዴ እነዚህ ሰዎች ሲታሰሩ ይብስባቸዋል እንዴ እስኪባል ድረስ ባለቤቱንም እሱም አሁን ነገ ከነገ ወዲያ ይወጣል። ያው ቀጠሮ ነው የሚባለው፣ በዋስ ይወጣል። በዋስ ወጥቶ ቀስ እያለ ኬዙ እንትን ይላል። በሚያስንቅ ሁኔታ ሲታሰሩ ይብስባቸዋል እንዴ እስኪባል ድረስ ባለቤቱንም አንቀባረን እንዳይሰማት ጠይቀን፣ በኋላ ያው አንዳንድ ሺዎች ይነሳሉ ብዬ ገምታለሁ። ሰዎች ተመርጠው ሃይሊ ሶፊስቲኬትድ የሆኑ በተለያየ ሀገር በሀገር ውስጥም እውቀት ያላቸው በተለያየ ሙያ ስላሉ እነሱም ደግሞ እነ ኤርሚን ምናምን ያናገራሉ። እኔ ልቆምለት እችላለሁ፣ እኔ ልነጋገርለት ስለሚሉ ችግር የለም። ደግሞ ጠበቃ ነው እንዴ ስንት ባለሙያ ባለበት እንትን። ሌላው ጸሎት ስትሮንግሊ ደግሞ ይጸለይ ነበር ስለሚባል እዛ ካለ አይደል ለነ ጴጥሮስ ለጳውሎስና ሲላስ በውጪ ይጸለይላቸው ነበር አይደል? አባቶች ይጸልዩ ቅዱሳን ይጸልዩ ነበርና በጸሎት ደግሞ እዛ ካለ ክፋት፣ ምክንያቱም በእስረኞች መካከል የሻማ አምጣ ዝፈንልን፣ አዲስ እስረኛን ወደዛ የመግፋት የማግለል፣ መጸዳጃ ቤቱም በዛው ሊሆን ይችላል። እስር ቤት ጥሩ ኮንዲሽን ስለሌለ ጉንፋን እንኳን እንዳይነካው እንጸልይ። ከዛ እንዲጠብቀው ነው እንጂ ከስር አውጣው አንልም። ከስር ይወጣል። በር ተከፍቶ ሁሉ ሊወጣ ይችላል። በነገራችን ላይ ጠብቁ፣ እየተራመደ ሊወጣ ሁሉ ይችላል። እግዚአብሔር የተመሰገነ ይሁን። እነዚህን ነገሮች እናደርጋለን። እግዚአብሔር ይባርካችሁ። ቀጥሉ። ዋግዬ ቀጤ። እሺ የሚናገር ሰው ከሌለ እንግዲህ በጣም ልናስተውል ይገባል። አጋጣሚው ጊዜው ኢየሱስ በፋሲካ የተያዘበት እንግዲህ ታሪክን እየተደገመ ነው ያለው በማቴዎስ 26:57 በዚህ ጊዜ ኢየሱስን የያዙ ሰዎች የኦሪት ሕግ መምህራን፣ የሕዝብ ሽማግሌዎች፣ አስተውሉ፣ ካህናቱ ናቸው። አጋጣሚ ደግሞ በኢትዮጵያ አቆጣጠር ይሄ ወቅት እንግዲህ ስለ ኢየሱስ ክርስቶስ ምን እንደሚባል እንግዲህ በዛች ቤተክርስቲያን ባላቅም የተንገላታበት የተሰቃየበት የሕማማቱ ሳምንት እና ታማሚው ኢየሱስ ስለ እውነት የታመመበትን ፈውስ በእኚህ ሰውና በእሳቸው ቤተሰብ ላይ ያመጣል። የቆሰለበት ዓላማ ስላለው በነፍሱ ድካም ብርሃንን ያያል የተባለው ጌታ ከእነርሱ ጋር ከእሳቸው ጋር ይሆናል። ግን ያሳዝናል። ይሄ ወቅት ይሄ ሰዓት እንደ ኢትዮጵያ ቤተ ክርስቲያን አስቡት ምን ተብሎ እንደሚሰበክ አላቅም። ፋሲካን ጠብቀው ነው አይሁዶች አንድ ሰው ቢሞት ይሻላል ብሎ ሊቀ ካህኑ ተወያይቶ ክርስቶስን ወደ ዓላማው ደስ የሚለው ወደ ግቡ ሲያንደረድሩት የነበረው። ይሄ ሰዓት እንግዲህ በኢትዮጵያ ክርስትና ላይ በወንጌል ጉዳይ ላይ አንድ ትልቅ ብርሃን እንጠብቃለን። በነገራችን ላይ የወንጌሉ ባለቤት እግዚአብሔር ነው። እግዚአብሔር በልጁ ወንጌል ተደራድሮ አያውቅ። የእግዚአብሔር ታላቅ እጅ ለእውነትና ለጽድቅ ለልጁ ወንጌል ከቆሙ ሰዎች ጋር መቆሙን እናያለን። ያሳዝናል። ቤተ ክርስቲያን ሆኖ የክርስቶስን ወንጌል የሚናገርን ሰው
ማሳደድ ያሳዝናል። ግን እኛ ደግሞ የወንጌል አማኞች እንደ ትልቅ ዕድል በጸሎታችን በማገዝ ሕግ አዋቂዎች በሕግ በኩል የሚያደርጉትን ያደርጋሉ። አሁን እኛ ፍትህ ምናምን ብሎን አይደለም የምንጮኸው። በተለይ እግዚአብሔር አንድ ነውጥን ሲያመጣ ታላቅ ለውጥ እንደሚጠብቅ ሰው ልንጸልይ ይገባል። የማይነካ ነው እየተነካ ያለ። እንግዲህ በፋሲካ ወቅት ነው ጌታ ኢየሱስ ካልሞተ ብለው ማቴዎስ 26:57 መረጃ መያዝ ትችላላችሁ። በዚህ ጊዜ ኢየሱስን ያዙት። የኦሪት ሕግ መምህራን፣ የሕዝብ ሽማግሌዎች ተሰብስበው ያዙት። ንጹሑን ያዙት። ወንጀል የሌለበትን እንደ ወንጀለኛ ያዙት እና ይሄን ፍለጋ ተከትሎ ሐዋርያት ሁሉ ሞተውለታል፣ ታስረውለታል። ዛሬም አዲስ ነገር አይደለም። ስለ ወንጌል እኔ መምህር ጽጌን አውቃለሁ። ሙግታቸው አንድ የስንፍናና የስድብ ቃል እንኳን ተናግረው አያውቁ። በየአደባባዩ በየጽሁፎቻቸው የሚናገሩት ነገር ተመልሶ መታየት ይችላል። የሚያሳስር ወንጀል ሳይሰሩ ብለን አንልም። ወንጀል ሳይሰራ እንደ ወንጀለኛ ስለ እግዚአብሔር መንግስት ወንጌል ፊተኛ መሪ የሆነው ጌታ ኢየሱስ በእውነት ለእውነት በማን እጅ እንደተጣለ ታውቃላችሁ፣ እናውቃለን። እና እግዚአብሔር ሆይ ግን በዚህ ሰው መታሰር ብዙዎች መፈታት እንዲሆንላቸው በእስር ቦታ አሁን ለሚሰሙ መዳን እንዲሆን የመዳንን ቀን እንዲያስነሳ ጌታ ተከታዮቹን በዚህ መንገድ ላይ እያስኬደ በእውነት በብርሃኑ ብርሃንን እያሳየ ወንጌላችን ዛሬ እዚህ ደርሷል እና ባለቤት አለው ወንጌል ስለ ልጁ ነው። መሪ ጌታ ጽጌ ስለ ኢየሱስ ተናግረው ከታሰሩ ለምን ብሎ ሰው መጠየቅ አለበት? ስንት ወንጀል የሚሰራ ስንት የሚሳደብ በአደባባይ እንደ መብቱ ዘለፋና ስድብን የሚያበዛ ሰው ስንት እያለ ኢየሱስ ብቻ ኢየሱስ ነው አዳኝ እንዲህ ሲሉ ነው የምሰማቸው። በቅርብም እኔ ኮተቤ ጣፉ አካባቢ ህይወታቸውን አውቃል። ከዚህ በላይ ክብር የለም። እግዚአብሔርን እያመሰገንን ግን በዚህ ሰው መታሰር እግዚአብሔር ታላቅ ነውጥ ታላቅ ስራ እንደሚጠብቅ ሰው እንጸልይ ለማለት ነው መልሼ የገባሁት። ይሄ የወንጌል ባህሪ ወንጀል የለባቸው። ስለ እውነት ሞግተዋል፣ በጽሁፍ ሞግተዋል፣ ተደብድበዋል ከባለቤታቸው ጭምር። ስለ እሳቸውና ስለ ትዳራቸው እግዚአብሔርን እጅግ አድርገን እናመሰግናለን። በንጹህ ወንጌል ምክንያት በወንድማችን ስለደረሰው ነገር እግዚአብሔርን እያመሰገንን እግዚአብሔር ግን ስራውን ይሰራል ብለን እናምናለን። ወቅቱ ደግሞ የሚያስተዛዝብ ወቅት ነው። ወቅቱ ኢየሱስ የታመመበት ኢየሱስ ሕማማቱ ሳምንት። ለምን ታመመ? ለምን ሕማማት ይከበራል? ለምን ዘንባባ ጭንቅላት ላይ ይታሰራል ታዲያ? ለምን ይሄን ወቅት ተጠቅመን በዚህ ወቅት ስለሆነው ነገር እየተነጋገርን በእውነት ወንጌልን ለመስራት እንደ ትልቅ ዕድል እየቆጠርን ያው በጸሎትም በሕግም በማገዝም አብረናቸው ልንቆም ይገባል። ትልቅ ክብር ነው። ስለ ወንጌል ሐዋርያቱ አላሰሩም፣ ታስረዋል፣ አልገደሉም፣ ተገለዋል። ስለ እውነት ኢየሱስ ክርስቶስ ማንንም አላሰረም፣ እንደ ወንጀለኛ ተጠይቀዋል። ደግሞም እስከ ሞት ድረስ የታመነ ሆኖ እኛን ይኸው በነፍሱ ድካም ምርኮ አድርጎ ወደ አባቱ ቀኝ ሄደዋልና ይሄንን እንደው እያያችሁ የምትሰሙ ሰዎች ኦርቶዶክሳውያን በሙሉ ለምን ብላችሁ የምትጠይቁበት ትልቅ ዕድል ነውና እንድታስቡበትም ጭምር እናሳስባለን። እግዚአብሔር ይባርካችሁ። እኔ በጣም ከሚያስቀናኝ ነገር ስለ ወንጌል በወንጌል ምክንያት መከራ ስለሚቀበሉ ሰዎች ትልቅ ክብር አለኝ።
ገና ሰማይ የሚያከብራቸዋል። ይሄንን ፈለጋቸው እንድንከተል ደግሞ እግዚአብሔር ሁላችንንም ይርዳል። እውነት ዋጋ ታስከፍላለች። እኚህ ሰው ጩኸታቸው ስድብ አልነበር። እኚህ ሰው ጩኸታቸው ኢየሱስና ኢየሱስ ብቻ ነው። ኢየሱስ ተብሎ ሰው ከታሰረ ያማምንበት ያለውበት ተቋም ምን እየሰራ ነው የሚለውን ጥያቄ ወገኖቻችን እንዲጠይቁ ፈልጋለሁ። እግዚአብሔር ይስጥልኝ። ብዙ አወራው መሰለኝ። ሜርሲ ዋግዬ ደስ ይላል። ብዙ አላወራሽም። ደስ ይላል፣ ደስ ይላል። የእግዚአብሔር ቃል እኮ አይጠገብም። ጌታ ኢየሱስ ይባርክሽ ፓስተርዬ፣ ተባረኪ። ኤርሚስ ከሚመለስ እንቀጥላለን። የሚመቻቸው ሰዎች በመሀል ሀሳባችሁን መስጠት ትችላላችሁ። ወገኖች ከታች ያላችሁ እዚህ ሌቶናችሁም ጆይን ያደረጋችሁ ሁላችሁም እንኳን ደህና መጣችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ጥሩ ነው፣ ጥሩ ሄደናል። ትንሽ ብቻ ነው የሚቀረን። 1 ሚሊዮን እናስገባው። ታፕታፑን 1 ሚሊዮን እናስገባው። ቆንጆ ሄዳችኋል። ጌታ ኢየሱስ ዘመናችሁን ይባርክ። ሌቶናችሁ የገባችሁ ይኸው እንደምታዩት ርዕሱ ስለ ወንጌል መታሰር ሐዋርያዊ ቅብብሎች ነው፣ እንዲሁም ትንቢትም ነው ደግሞ። ምክንያቱም ስለ ስሙ መከራን እንደምንቀበል እንደሚያሳድዱን ይናገራል። ሐዋርያዊ ቅብብሎሽም ትንቢትም ነውና መሪጌታ ጽጌን ርዕስ አድርገን ነው እየተነጋገርን ያለ ነው። ወገኖች ሐሳብ ሰጥተዋል። ከዚህ በኋላ ያላችሁ ሰዎች እዚህ ላይ እየተነጋገርን እንደሆነ እንድታውቁ ነው። እንቀጥላለን። እንግዲህ የእግዚአብሔር ቃል እንደሚናገረው ሲነቅፏችሁ ሲያሳድዷችሁ ስለ ስሜ ብፁዓን ናችሁ እንደሚለው እንደቃሉ ወንድማችን መሪጌታ ጽጌ እግዚአብሔር ብፁዕነታቸውን በአደባባይ መስክሮላቸዋል። ምክንያቱም የተነቀፉት ያሳደዷቸው ስለ ወንጌል ነው። እሳቸው ላይ ባደረጉት ነገር ግን ትንቢቱ እንደተፈጸመባቸው ብፁዕነታቸውን እንዳረጋገጡባቸው፣ አንዳንዴ ጠላት እናንተን ሊጎዳ ሲመጣ ግን የእናንተን ማንነት ሳይፈልግ አጎምጅቶ ወይም አፈንድቶ እንደሚያሳይ ይሆናልና ብፁዕነታቸውን አሳይተውልናል። ያሳሰሯቸው ወገኖች ማለት ነው። ምክንያቱም ስለ ስሙ አሳደዋቸዋል፣ ስለ ስሙ አስረዋቸዋልና እንግዲህ በማቴዎስ ወንጌል ምዕራፍ 5 ላይ ሲናገር ስለ ስሜ ሲያሳድዷችሁ ብፁዓን ናችሁ ይላልና ጌታ ኢየሱስ ይባረክ። በእውነት ይሄንን በህዝብ መካከል በሚያምንም በማያምንም ፊት የገለጠ አምላክ ይመስገን። ወንጌል አይታሰርም፣ ወንጌል ይቀጥላል። ደግሞ ወንጌልን ሊሸፍን የወጣ የትኛውም የጨለማ ኃይል የጨለማ ጉልበት ወንጌልን ማሸነፍ አይችልም፣ በጭራሽ አይችልም። ወንጌል ሊደበቅ አይችልም። እንኳን ወንጌል እኛ ራሳችን አምነን የዳነው ራሱ ብርሃን ናችሁ ነው የተባልነው። አያችሁ፣ ምክንያቱም የወንጌሉ ኃይል በእኛ ላይ ስላለ አምነን ስንቀበለው ያ የወንጌል ኃይል በእኛ ላይ ስለሚሰራ እንኳን ወንጌሉ ራሱ እንኳን ኢየሱስ ራሱ እኛ እንኳን ብርሃን ነንና ልንደበቅ አንችልም። ለምድር ብርሃን ለምድር ጨው አድርጎ ሰጥቶናልና እኛ ማንነታችን እንኳን ልክ በጌታ ስንሆን በቃ ማንነታችን ራሱ ወደ ብርሃንነት መቀየር ነውና ወንጌል ሊደበቅ አይችልም። ወንጌል ይቀጥላል። ምድሪቷ ላይ የወንጌልን ኃይል ወንጌልን ኢየሱስን ሊሸፍን እየተሯሯጠ ያለ ኃይል ሁሉ የተሸነፈ ነው፣ የወደቀ ነው። ግን ያው እጅ ላለመስጠት ይጣጣራል፣ እጅ ላለመስጠት ይንደፋደፋል። ቅድም እንዳልኳችሁ ወሩን እንዳንዘነጋ ድርሳናትና ገድላት ሊበለቱ ነው። ለመበለት ደግሞ መታረድ አለ። ስለዚህ የትኛውም እንግዲህ አካል ሲታረድ ሳይንፈራፈር አይበለትም። በሬም ብትሉ ፍየልም ቢታረድ በግም ቢታረድ ዶሮም ቢታረድ የሚበለተው ከታረደ በኋላ ነው። ሲታረድ ግን ይንፈራፈራል። ስለዚህ ያ የምታርዱት ጠላታችሁ የሚታረደው ጠላት ቢያንስ አራጁን ለማስደንገጥ ይሞክራል። ይሄ ነው ያለው ነገር። በትክክልም ደግሞ እንደዛ ነው።
እኛ ግን እንጸልያለን። ምክንያቱም የኛ መሳሪያችን ጸሎት ብቻ ነው። መጸለይ ብቻ ነው የምንችለው። መጸለይ ብቻ። ጌታ ኢየሱስ ድንቅን ያደርጋል። እሱ የድንቅና የተአምራት አምላክ ነው አይደል? ፀሐይንና ጨረቃን በእጁ የያዘ ስንት ዓመት ሙሉ ይዞ የሚሉትን ገድላቸውን በአንድ እግሩ የሚላቸውን ይሄንን ስንጠይቃቸው ለእግዚአብሔር ምን ይሳነዋል እንደሚሉ አሁንም እኛ እንላለን ለእግዚአብሔር ምን ይሳነዋል? በእስር ቤት መሪ ጌታ ጽጌ በድል ይወጣሉ። በድንቅና በተአምራት ይወጣሉ። ነፍስን ታድገው ይወጣሉ። በካሳ ይወጣሉ። በምርኮ ይወጣሉ። ለእግዚአብሔር ምን ይሳነዋል? እስር ቤት የገቡት ለስራ ነው። እስር ቤት የገቡት ለወንጌል ነው። የምታመልጥ የተቀጠረላት ቀን አለች ማለት ነው። እኛ ደግሞ እግዚአብሔርን በዚህ ነው ተስፋ የምናደርገው። እኛ ደግሞ እግዚአብሔርን በዚህ ነው የምናምነው። ስለዚህ እንደውም ድል ነው የምንጠብቀው። ከመሪ ጌታ ጽጌ ድል ነው የምንጠብቀው። ደግሞ እንጸልያለን። እኛ ክርስቲያኖች ነን። ጉልበታችን፣ ኃይላችን፣ መሳሪያችን ሁሉ ጸሎት ነው። በጌታ በኢየሱስ ስም ወንጌልን ሊሸፍን የወጣ የጨለማ ኃይል፣ የጨለማ ጉልበት ሁሉ የታሰረ ይሁን። ሞትን ድል በነሳው በጌታ በኢየሱስ ስም፣ በትንሳኤው ጌታ በጌታ በኢየሱስ ስም የትኛውም የጨለማ ኃይል፣ የትኛውም የጨለማ ጉልበት በኢየሱስ ስም የተዋረደ ይሁን። በኢየሱስ ስም የተዋረደ ይሁን። ሰም በእሳት እንደሚቀልጥ ኃይልና ጉልበቱ ሁሉ የቀለጠ ይሁን በኢየሱስ ስም። የቀለጠ ይሁን በኢየሱስ ስም። ሊያዋርድ የመጣ ሁሉ በጌታ በኢየሱስ ክርስቶስ ስም ተዋርዶ ይመለስ። ሊያሳፍር የመጣ ሁሉ በጌታ በኢየሱስ ስም ራሱ ይፈር። ያነጣጠረው ሁሉ በጌታ በኢየሱስ ክርስቶስ ስም ወደ ራሱ ይዙር። የወረወረው ቀስት ሁሉ ዞሮ ራሱን ይውጋው በኢየሱስ ስም። እኛ ከስጋና ከደም ጋር አይደለም ውጊያችን። ስጋና ደምን ግን ከሚጠቀም ከኃይላቶች ጋር ነው ውጊያችን። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ እንደሚለው እንደ እግዚአብሔር ቃል በናዝሬቱ ጌታ በኢየሱስ ክርስቶስ ስም በተገለጠው በዚህ በኢየሱስ ስም እናፈርሳለን። የጠላትን ስራ፣ የጠላትን ሴራ፣ የጠላትን ድብቅ አጀንዳ፣ ወንጌልን ሊያስር የተማከረውን ምክር ከንቱ እናደርጋለን። የአማሌቅ ምክር ከሰማይ በታች ሁሉ ይደመሰሳል እንደሚል እንደ እግዚአብሔር ቃል በጌታ በኢየሱስ ክርስቶስ ስም ወንጌልን ለመሸፈን የተመከረ ምክር ሁሉ በኢየሱስ ስም የፈረሰ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የፈረሰ ይሁን። 2 እና 3 ሆናችሁ በዛ በተሰበሰባችሁበት እኔ እገኛለሁ እንደሚል እንደቃሉ እግዚአብሔር አምላክ ሆይ በኢየሱስ አንድ ቦታ ላይ ባንሆንም ጌታ ሆይ 618 ሰው በአንድነት ተስማምቶ ይጸልያል። ጌታ ሆይ ልባቸውን የምታውቀው አንተ ነህ። የሚስማማውንም የማይስማማውንም ቢያንስ ግን ከ2 እና ከ2 በላይ ተስማምቶ የሚጸልይ እንዳለ አውቃለሁ፣ እርግጠኛ ነኝ። በጌታ በኢየሱስ ክርስቶስ ስም ይህ ሴራ በኢየሱስ ስም የተደመሰሰ ይሁን። ይሄ ለውርደት ላሰረው አካል ለውርደት ይሰጣለን። ጌታ ሆይ እንዳንተ ያለ ማንም የለም። ድንቅና ተአምራትን መስራት የምትችል አንተ ነህ። በዛ ቦታ ጌታ ሆይ ድንቅና ተአምር እንዲሆን በእውነት ያሰሩት እስኪደነግጡ፣ ያሰሩት በአንተ ፍቅር እስኪንበረከኩ ጌታ ሆይ ያሰሩት ለአንተ እጅ እስኪሰጡ ድረስ በዛ ቦታ ላይ ድንቅና ተአምር እንዲሆን ጸለይን በልጅህ በጌታ በኢየሱስ ክርስቶስ ስም አሜን። ተባረኩ ወገኖች። እንቀጥል። ካላችሁ መጸለይም የምትችሉ ከሆነ ጸልዩ። እንደመራችሁ እንደዚህ እንጸልይ። ተባረኩ። ሜርሲ ብሩኩኝ።
እስኪመጡ ወገኖቻችን ብዙ ሀሳብ ያላቸው አሉ። መሀል መሀል ላይ እየተናገርን እንቆያለን። ተባረኪ። እንግዲህ ማይክ ታይሰን የሚባል ቦክሰኛ እናቅ ነበር። ጎበዝ ነበረ። እየደከመ እያረጀ እየጃጀ እየደነዘዘ ሲመጣ ጆሮ መናከስ ጀመረ። ጆሮ መናከስ ፋውል ፕሌይ ጀመረ ማለት ነው። ኢሌጋል ጨዋታ። አንዳንዴ የወንጌል ጠላቶችም እንዲህ ይመስሉኛል። በወንጌል ሳይችሉ ጨዋታውን ሳይችሉ ሲቀሩ በፋውል ፕሌይ ምናምን በህግ ክፍላቸው አማካኝነት ወደ ክስ ይሄዳሉ። በነገራችን ላይ ክሱን የፈጸመው የህግ ክፍል አለ ቤተክርስቲያኗ። በህግ ክፍሉ አማካኝነት ነው ክሱ የመጣው። እንግዲህ የህግ ክፍል ኖርማሊ በአብዛኛው ይሄ ሴኩላር የሆነውን ይሄ ምናልባት የይዞታ ክርክር ካለ መሬታችን ተወሰደ፣ ህንጻችን ላይ እንዲተደረገ የሚለው ነገር ላይ ነው ሊያተኩር የሚገባው። ይሄ የሊቃውንት ስራ ነበር፣ ይህ አስተምሮን በተመለከተ። ስለዚህ የህግ ክፍሉ ነው ማለት ነው እያጠናከረ መረጃዎችን እየያዘ እንዲህ ብሎ መክሰስ የጀመረውና ህግ ለመንፈሳዊ ነገር ተከራካሪ ሲሆን በጣም ነው የሚያስቀው። በነገራችን ላይ እኛ የወንጌል አማኞች እንዲህ አይነት ክፍልም ያለን አይመስለኝም። ቢኖረንም ቅድም ላልኳችሁ ፐርፐዝ ነው የህግ ክፍሉ ሊከራከር የሚችለው። አንዳንድ ወይ በድንበር ላይ የመግፋት ነገር ቢታይ ወይ አንዳንድ የህግ ክርክር የሚያስነሱ ነገሮች ቢኖሩ ነው እንጂ በአስተምሮ ላይ እምነታችን ተሰደበ፣ ሙሉ ወንጌል ተሰደበች፣ መሰረተ ክርስቶስ ተንጓጠጠች ብሎ እስካሁን የከሰሰ ቤተክርስቲያን የለም። እንዲህ አይነት ክስም ላይ እኛ እንትን አንልም። ኢየሱስንም መስደብ ይችላሉ። በነገራችን ላይ ይሰድቡታል። ምንድነው በስራቸው ይክዱታልም ስለሚል አንዳንድም ቅድም የተባለው ድርሳናትና ገድላት ክርስቶስን የሚሳደብም ነገር ስላላቸው ፕራክቲካሊ ክርስቶስም እየተሰደበ ነው። እኛ እንግዲህ ትምህርትን በትምህርት ነው በህግ ክፍል የምንከራከረው፣ የምንከሰው ሰው የለም እንግዲህ ራሱ ተጠላልፎ ካልወደቀ በስተቀር። ለምንድን ነው መጽሐፍ ቅዱስ ዘዳግም 32:31 ላይ ምን ይላል? ጠላቶቻችን ሰነፎች ናቸው ይላል። የሚገርመው ጨዋታውን አይችሉበትም፣ ሰነፍ ናቸው። የሚሸነፉበትን ነገር ነው ሲቆፍሩ የሚገኙት እና አይችሉበትም ጨዋታውን። አንድ አይከን የሆነ ሰውን ማጥፋት፣ ለምሳሌ ሻማ ተለኩሶ ብዙ ጊዜ ከፊት ያለው ለኩስና አስፋፉ ወደዛ አስለኩሶ ሌሎቹን ይባላል። የመጀመሪያውን ሻማ ማጥፋት ሁሉንም ሻማ ማጥፋት አይደለም። ምክንያቱም ተቃጣጠላ፣ ሄደ፣ እታች ወረደ፣ ታችኛው ወንበር ድረስ ተለኩሷል። ስለዚህ የመጀመሪያውን ሻማ ማጥፋት መሪጌታ ጽጌን ማጥፋት ወንጌልን ማጥፋት አይደለም። ተቀጣጠለ እኮ ቅድም አልኩኝ እኮ የልጅ ልጅ ምናምን በወንጌል ቅድማያት ሆነዋል። በወንጌል ነው፣ በእድሜ አይደለም። ቅድማያት ሆነዋል። ከእሳቸው የሰማ እንደገና ከእሳቸው የሰማውን የሰማ ከእሳቸው የሰማውን የሰማ ተብሎ የለም ወንጌል ሄዷል። በቃ ተቀጣጥሏል። በጣም በተለይ የታድሶ እንቅስቃሴ የምናቀናቀዋለን በየትኛውም የኢትዮጵያ ክፍል በኃይለኛው እየተሰራ ነው። ፋና ወጊ ስለሆኑ ፓዮኔር ስለሆኑ ማለት ነው። በሌላው እንግዲህ እስር ቤት ጥሩ ነገር ነው፣ ለወንጌልም ይመቻል። ምናልባት የታድሶ አስተማሪም እጥረት ሊኖር ይችል ይሆናል። በታድሶ ወንጌልን ካገኙ መካከል የቀድሞ ጠቅላይ ሚኒስትር ታምራት ላይኔ በእስራት ሆነው ነው ወንጌልን የሰሙት። ጥሩ ኦፖርቹኒቲ ነው። እዛ ልባቸው የተሰበረ ያዘኑ፣ ብዙ ዓመት የተፈረደባቸው፣ ስጋቸው የታሰረ ግን ነፍሳቸው ሊድን የሚገባ ደግሞ ፌሎሽፓቸው ጠንካራ ነው። የሚያበረታቸው የሚያጽናናቸው ሰው ያስፈልጋል። እነሱም ጋር ከስተዲ ባሉበት ማረፊያ ቤት ነው። በነገራችን ላይ እስር ብለን ሁሉ መጥራት የለብንም። ማረፊያ ቤትና እስር ቤት፣ ከስተዲና ፕሪዘን በጣም የተለያየ ነገር ነው። ማረፊያ ቤት ለጊዜው ነው። ወደ ማረሚያ ቤት የሚወረደው ሌላ ነው። እንግዲህ ከይዙ ታይቶ ይሄ ነገር ብንለቀው ምናምን ነው። በዋናነት ትልልቅ ኬዞች ናቸው ወደ ማረሚያ ቤት ሊያስወስዱ የሚችሉ። በእርግጠኝነት በዋስ ሊወጣ ይችላል። ግን እዛም ማረፊያ ቤትም ያሉ የደነገጡ ወንጌል የሚያስፈልጋቸው መጽናናት የሚያስፈልጋቸው ሰዎች ይኖራሉ። እዛ ወንጌልን እንግዲህ መጽሐፍ ቅዱስ እሳትን ልጥል መጣሁ አይደል ያለው ክርስቶስ ኢየሱስ። እሳትን እኮ ጣል ማድረግ ነው። እሳት ተጥሎ እፍ ማራገብ እኮ ላያስፈልግ ይችላል። ለምሳሌ ከሰል ላይ፣ ወረቀት ላይ፣ ቤንዚን ላይ ምናምን ላይ እኮ እሳት ከተጣለ እፍታም የማያስፈልገው ራሱ እንደውም አትንደድ እየተባለ ነው ትግል ሰው የሚያደርገው። ስለዚህ እሳቱም ተጥሏል። እነ መሪጌታም እሳትን ጥለዋል። እስር ቤትም አሁን እሳትን ጣል አድርገው ይወጣሉ። ወንጌል ይነዳል። ወንጌል ተቀጣጥሏልም ደግሞ እንጂ። ስለዚህ መሰደብ፣ መታሰር፣ መገረፍም ሊሆን ይችላል። እንግዲህ ሁሉን ነገር ስለቀመሱት። በነገራችን ላይ የፈርዖንን ጮማ እኮ እምቢ ያለ ሰው ነው መሪጌታ ጽጌ። እምቢ እንዴ ጮማ እኮ እንትን ቢል ምን ይሄው አሉ አይደል እንዴ ቁጭ ብለው የፈርዖንን ጮማ። በነገራችን ደሞዝ ብቻ አይደለም እኮ
ጥቅማ ጥቅም ሁሉ አለው እኮ በእነሱ አገልግሎት በጣም ብዙ ጥቅማ ጥቅም። መምህርዬ መሪጌታ የችን እስቲ ለእንትን ያዟት እየተባለ ብዙ ነገር ይገኝ ነበር። የፈርዖንን ጮማ እምቢ ብሎ በችግር በስቃይ መኖር ስለ ወንጌል ከክርስቶስ ጋር ልኖር ይሻለኛል ያለ ሰው ነው። እና አሁንም እኔ እንደው ሲወጣ እንሰማዋለን። መቼስ ኤርሚ ጋር መቅረቡ አይቀርም፣ ወይ አንድ ቦታ ይቀርባል፣ ወይ ትዜ ጋር ይቀርባል፣ እንሰማዋለን። መሪጌታ ጽጌ ደግሞ ሴንስ ኦፍ ሂውመር ያለው ሰው፣ ደስ የሚል በተቸገረ በተጨነቀው ነገር ላይ ሁሉ የሚስቅ የሚዝናና ሰው ነው። እና እኔ በጣም የሚናፍቀኝ ነገር እሱ ነው። በቃ ወጥቶ የሚለውን ነገር መስማትና እግዚአብሔር የተመሰገን። ልባችን ሊወድቅም ልናዝንም የተገባ አይደለም። ጌታ መልካም ነው። ጠላቶቻችን ሰነፍ እንደሆኑ ፋውል ፕሌይ መጫወት እንደጀመሩ እያየን ነው። መክሰስ ያ ደግሞ በቃ መልቲፕላይ ነው የሚያደርገን። እኔ እኮ አንዳንድ ነገር ሲነካኩት የሚብስ ነገር አለ በባህሪው ወንጌል የሚባለው ነገር ጭራሽ ነው የሚብሰው ሲነኩት። አንዳንድ ሲነኩት የሚጠፋ ነገር ሊኖር ይችላል፣ ሴኩላር ነገር ምድራዊ ነገር ሲያስደነግጡት። ይሄኛው ባህሪው ሌላ ነው። እኔ ለምን እንደሆነ አላውቅም። ከክርስቶስ ጋር እሱ እንነጋገራለን። ግን የሚበረታው ሰው የሚጠነክረው ሲነካኩት ነው። አይታችሁ ከሆነ አንዳንድ የዚህ የውጭ ዜጎች ይመጡና በጣም ይሄ ንጹህ ነገር ባክቴሪያ የሌለው ምናምን መብላት ለምደው አንድ ሁለት የሆቴል እንትን ሲሉ በጣም ይታመማሉ። የውጭ ነጮች ምናምን በጣም ነው የሚታመሙት። ምክንያቱም ዴቨሎፕ አላረገም፣ ባክቴሪያን የሚቋቋም አንጀት፣ ጨጓራ ሲስተም ምናምን የላቸውም። እና እንዲህ ነው እኛ እንትን ለምደናል፣ ሬዚስታንስ አለን እና ሃርድሽፕን ተቋቁመን የበለጠ ጠንክረን የምንወጣንን በፍጥረታችን። መንፈስ ቅዱስ ደግሞ ሰውን እንደዚህ ነው የሚያደርገው። ስለዚህ ይህንን ሐዋርያዊ የመገረፍ የመታሰር ቅብብሎች በጣም ኢንጆይ ማድረግ መጀመር አለብን። ተባረኩልኝ። በኪዬ ስላየው ደስ ብሎኛል። ጉድ ቱ ሲ ዩ ታንክ ዩ። ተባረክ ጆዬ፣ ጌታ ኢየሱስ ይባርክ። ቤካዬ እንኳን ደህና መጣ። የምትችል ከሆነ ሰላም በለን። ሀሳብም ካለ ሁላችንም ስለተናገረን ትችላለህ ቤካዬ። እሺ ሁላችሁንም ሰላም ብያለሁ። የሪሚነት ወንድምነት፣ መርሲ ቢና፣ ዳግዬ፣ ወግዬ፣ ጆዬ፣ ዶክተር ጥላይ፣ መምህር ሁላችሁንም ሰላም ብያችኋለሁ። ከስር ያላችሁ ወንድመቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ያይ እኔ አባቶች ወንድሞቼ ከተናገሩ ምን ላለው ብለሽ ነው። ግን በቃ የወንጌል ባህሪው ነው መታሰር፣ መገደል በቃ እንደዚህ አይነት የመሳሰሉ መከራዎችን ልንቀበል ዘንድ የግድ ነው። ቢኮዝ አንዱ የወንጌል ባህሪው ስለሆነና ይሄ ወጋችን ነው። ደስ ነው የሚለው እንደዚህ በቃ ስለ ወንጌል ታሰረ እንጂ ሲሰርቅ ተይዞ ታሰረ አይደለም። ሲያመነዝር ተይዞ ታሰረ አይደለም። የሆነ ነገር ሲያረግ ተይዞ ታሰረ አይደለም። ስለ ወንጌል እና አሳሪዎቹ ወንጌል እንሰብካለን፣ ወንጌል ገብቶናል፣ እኛንን ለእናንተ ወንጌሉን የሰጠነው ብሎ የሚሉ ናቸው። ግን ውስጡ ያለውን በእርግጥ አያነቡ። ቢያነቡ ወንጌል ሰባኪያን ሲታሰሩ የአባታቸውን ፈለግ እየተከተሉ እንደሆነ ግን ይገነዘቡ ነበር ብዬ አስባለሁ። ያዕቆብ ታስሯል። ፎር ዘ ፈርስት ታይም የመጀመሪያው መስዋዕት ሰማዕት ሆኗል። ከዛ ጴጥሮስን እንደምታውቁት አስረውታል። ደግሞ ወጣ። በቃ ጳውሎስንም እንደዚሁ። ያልታሰረ ማን አለ እስቲ ከአባቶቻችን? ስለ ወንጌል ያልተገደለ ማን አለ እስቲ? እና የአባታቸውን ፈለግ ነው የተከተሉት። እውነተኛውን ጥርት ያለው ወንጌል ስትይዝ በቃ መከራ ሊመጣብህ ዘንድ ግድ ነው። አለበለዚያማ እኮ ኮምፕሮማይዝ እያደረግ ምን ችግር አለው? እንኳን ልትታሰር እንደውም ጋርዱላ ሊመደበል ይችላል። ኦኬ ግን በቃ ምንም ኮምፕሮማይዝ አላደርግም ብለህ በድፍረት ምናምን ስትወጣ ወንጌሉን ለፍጥረት ለማድረስ
ያን እውነት ይዘህ ስትወጣ እንደዚህ እስር፣ መደብደብ፣ መቀጥቀጥ ይደርስብሃልና ይሄ ያን የነበረው ነገር አሁን ላይ እንደ አዲስ ራሱ መጀመሩ ገርሞኛልና እሳቸው የታሰሩት ጆዬ እንዳለው እዛ ወንጌል ይሰበካል። ምናልባት እግዚአብሔር አምላክ በዛ ሊድኑ ያሉት እንዳሉ ስለሚያውቅ እሳቸውን እንደ መልእክተኛ የላኩት ነው የሚመስለኝ እኔ እና ብዙዎች በእርሳቸው በኩል ኢቭን መታሰራቸው ትዝ ይላቸዋል። ሐዋርያ ጳውሎስ በመታሰሩ ምክንያት በቤተ መንግስቱና አካባቢው በቃ እንደተሰማ ደግሞ በበጎ ቮለንተሪ ሊሆኑ ወንድሞች ደግሞ ይህን ወንጌል እንዲሰብኩት ድፍረት እንደሆናቸው በበጎ ተነሳሽነት ወንጌሉን ለመስበክ የተነሱ ለነሱ የሐዋርያ ጳውሎስ መታሰር ድፍረት ነው እና ለእኛ ድፍረት ነው የእሳቸው መታሰር። የሌሎችም ወንድሞች መታሰር ለእኛ ድፍረት ነው። በቃ አሁን ወንጌል ሰብኮ እንደሆነ በቤተ መንግስት የሚሆን ቤትም ስፍራ ልክ ሚዲያው ሲከፈት መሪጌታ ሲባል አደለ ወንጌል ታሰሩ ይባላል። በቃ ይሰማል። ይሰማሉ። ኦርቶዶክሱ፣ ሙስሊሙ፣ ዋቄፈታው፣ ኤትስቱ ሁሉም ይሰማሉ። በቃ ለምን ታሰረ ሲባል አሬ የታሰሩትን ማመን ወንጌልን ሰብከው ነው። እውነቱን ተናግሮ ነው። መዳን በሌላ በማንም የለም ብለው ነው። ድንበት ዘንድ ከሰማይ የሰጠን ስም ኢየሱስ ነው፣ ከእሱ ውጭ ሌላ አያድንም ብለው ነው የታሰሩት። ነው እንዴ የተባለ ለዚህ ስም እንደታሰሩ ገብቷቸው እውነቱን ወደ መፈለግ ሁላ እንዲመጡ ያግዟቸዋል ብዬ እኔ አምናለሁ። ለዚህ ጆዬ እንዳለው ሰዓቱ ይወድቅ ይጣላል እዛም እስር ቤትም ደግሞ ሌሎች ካሉበት ከምንም ነገር ወጥተው ጌታን ተቀብለው ወደ ጌታ መንግስት ብዙ ተጨምሮ እናገኛለን እና ባህሪው ነው። ትዝ ይላቸዋል በእስጢፋኖስ ምክንያት የተበተኑ አይሁዳውያን እና ይሄ መበተን ስለ ወንጌል የሆነ መሰደድ ምናምን የወንጌል ባህሪው ነው፣ የእውነት ባህሪው ነው እና እድል ነው መታሰር። ስለ ወንጌል እድል ነው፣ ስለ ወንጌል መታሰር እድል ነው። ስለ ወንጌል ሰማዕት መሆን እድል ነው። ተገኝቶ ነው እንደ እድል ነው። ኢየሱስ ጌታ ነው። ሰው የሰው ሚስት ደፍሮ ይታሰር ይገደል የለ እንዴ? ስለ ወንጌል መገደል፣ ስለ ወንጌል መስዋዕት መሆን እድል ነው። እድል ነው። ኢየሱስ ያድናል። እድል ነው። ወንድሞቼ እናቶቼ፣ እኔ የሚገርመኝ ገዳዮቹና አሳሪዎቹ ወንጌል ሰብካለን ብሎ የሚሉ ወንጌል እኛን የሰጠናቸው ብሎ የሚሉ በእነሱ መሆናቸው ነው እና በቃ ወንጌል እንደማያውቁ እና በጨለማ ውስጥ እንዳሉ ለእነሱ እንደውም እንድናዝንላቸው እንድንራራላቸው በእውነት በቃ እነዚህ ሰዎች አሁንም ድረስ በጨለማ ውስጥ አሉ፣ ብርሃንን ከብርሃን ጋር አልተገናኙም ብለን እንደውም ለእነሱ እንድናዝንላቸው ነው አንዱ መንገድ ራሱ አንዱ እድል ነው ብዬ የማስበው እና አባታችን መታሰራቸው የአባታቸውን ፈለግ መከተላቸውን ነው እና የሚያሳየው። ስለ እሳቸው አብረዋቸው ስለታሰሩት ወንድሞቻችን እኔ እግዚአብሔር የተመሰገነ ይሁን ነው የምለው። እግዚአብሔር የተመሰገነ። እኔ ድፍረት አግኝቼበታለሁ። በቃ አሁን በጣም ነው እንደውም ቦልድነስ ብነሳው እኔ እንፈልጋለሁ። በቃ ቤካ ሰረቀና ታሰረ ሳይሆን ቤካ ስለ ወንጌል ታሰረ ደስ ሲል፣ ኢየሱስ ጌታ ነው። ሜርሲ ስለ ወንጌል ታሰረች፣ ኤርሚኮ ስለ ወንጌል ታሰረ ደስ ይለው፣ በጣም ነው ደስ የሚለው። ቢኒ ስለ ወንጌል ታሰረ ሲባል እንዴ፣ ዳጊ ስለ ወንጌል ታሰረ ሲባል ደስ ይላል። በጣም ነው ደስ የሚለው። ወግዬ ስለ ወንጌል ታሰረች፣ ጆዬ ስለ ወንጌል ታሰረ፣ አባታችን መሪጌታ ታሰሩ፣ ዶክተር ጥላዬ ስለ ወንጌል ስል ታሰረ ሲባል ደስ ነው የሚለው፣ ደስ ነው የሚለው እና እድል ነው እና ኦርቶዶክሳውያን ራሳችሁን ፈትሹ። ሌሎች በዛ ያላችሁ ሁላችሁ ምን ያህል ከባድ ጨለማ ውስጥ እንዳላችሁ፣ እንዴት አደገኛ ነገር ውስጥ እንዳላችሁ ሳታውቁት ማመድሃውያን እንደሆናችሁ በደንብ አስተውሉ። ኑ ጌታ ይወዳችኋል። መዳን በሌላ በማንም የለም። ድንበት ዘንድ ከሰማይ እርሱ ኢየሱስ ነው። እርሱ እኔ እውነት ሕይወት መንገድ ነኝ ብሏል። ከእኔ በቀር ከእሱ ውጭ የለም። አሁንም እውነቱን ነግራችኋለን፣ እውነቱን ነግራችኋለን። መዳን
በሌላ በማንም የለም። ወዳችኋለሁ። ሰላም ሰላም ቅዱሳን እንዴት ናችሁ? ድምፄ ይሰማል? ቅርታ። አዎ ዳግዬ እንኳን ደህና መጣ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ናችሁ ወይ? ሜርሲዬ ቢኒና ያለው ኤርሚዬ፣ ፓስተር ወግዬ፣ ጆኒ፣ ቤካ፣ ዶክተር ጥላዬ፣ ፋሬስ ታች ያላችሁ ወገኖች እንዴት ናችሁ? ሰላም ናችሁ ወይ? መሪ ጌታ ተብሎ ብቻ ስለተነገረኝ ግራ ተጋብቼ ነበር። መሪ ጌታን በደንብ ፒክቸር አላቃቸውም። አሁን እንግዳ ላይ የነበሩትን ከኛ ጋር የሚያገለግሉት እና ጠዋት አብረውኝ ስለነበሩ እያገለገሉ አንድ ቦታ እሳቸው መስለውኝ ነበር። አንተ አታውት አይ ቲንክ መሪ ጌታ ጽጌን መሆኑን አሁን የገባኝ እዚህ ከገባው በኋላ ማለት ነው። ኤኒዌይስ አንድ አባባል አለ እዚህ ሀገር። አንድ ነገር ሲገጥማችሁ በስራ ቦታችሁ ላይ ጓደኞቻችሁ ይሆናሉ ወይም አለቃችሁ። አንዳንድ ጊዜ ቢዝነስ ቦታ ከሆነ የምትሰሩት ከስተመሮቻችሁ ዩ ሳይንድ አፕ ፎር ዲስ ይላሉ። ዩ ሳይንድ አፕ ፎር ዲስ፣ ይሄ እኮ ወደህ የገባህበት ነው የሚሉት አባባል አለ። ለዚህ እኮ ተስማምተህ ፈርመህ የገባህበት ነው የሚባል አባባል አለ። እኔ ቲክቶክ ላይ በየቀኑ እንደ ጳውሎስ ብዙ ስኔኮችን ሼክ ሳረግ ነው ሙለው፣ ሼክ ሳረግፍ ነው ሙለው። እየዘለሉ የሚናከሱ እፉኝቶችን ሳራግፍ ነው ሙለው። ግን አንድ ቀንም ለምን ዘለው ተንጠላጠሉብኝ፣ ለምን የሽቅብም ይሁን የቁልቁል ሰደቡኝ አለለም። ወድጄ ነው እኮ፣ ማን አስገደደኝ? ፈልጌ ነው፣ መርጬ ነው፣ ደስ ብሎኝ ነው። እያራገፍክ ነው እንጂ የምትቀጥለው። ይሄ እኮ ወደ የፈረምከው ጉዳይ ነው እኮ፣ ወደሽ የፈረምሽበት ጉዳይ እኮ ነው። እሺ ብለሽ የተስማማሽበት ጉዳይ ነው። እና ጨለማ ገልጠሽ ላትታሰሪ ትፈልጊያለሽ? በሰው እንጀራ መተሽ ያድናል ብለው ስንት ዘመን በሳሉት ስዕል መተሽ እንዴ? በነጋቸው በዛሬያቸው በልጅ ልጆቻቸው መተሽ፣ በጨለማቸው መተሽ እንዴ? ምን ጠብቃችሁ ነበር? ወንጌል ምን ይቆማል? ወንጌል እኮ የዮሐንስ አንገት ሲቆረጥ ይቆም ነበር እንዴ? ሲታሰር ያልቆመ ሲቆረጥ ያልቆመ አሁን ይቆማል ብላችሁ ነው? ወንጌል አይቆምም። ወንጌል እኮ አይቆምም። ምንም ሰርፕራይዝ የማያደርገኝ ነገር ቢኖር በአገልግሎት ዘመኔ እሳቸውን የምትጠይቋቸው አንቺን ቢጠይቁሽ ይሄ እኮ ወድጄ የገባሁበት ነው። ተመክሬያለሁ። ተው ትጠላለህ፣ ስለ ስሙ ተው ይቅርብህ፣ ትገፋለህ፣ ተናግረናል፣ ያሳድዱሃል፣ ብቻ በኋላ ተናግረናል እየተባልኩ ነው የገባሁበት። ተከብረ ለምን አትቀመጥም? አንተ ዝም ብለህ በሰላም ለምን አትቀመጥም? በቃ ገበራሉ ወንጌል በቃ ይዘው መብራትን ከአልጋ ስር አስቀምጠው፣ በቃ ሸሽገው። ዋናው አንተ በርቶልሃል አይደል? በቃ እንዴ አንተ ምን ጨነቀህ ስባል፣ አይ እንደሱ አይደለም፣ የሰማይ አምላክ ይከበር ዘንድ መውጣት አለበት መብራቱ፣ ለሌሎችም መብራት አለበት። አይኖ የሌሎችን ጨለማ በመግለጥ ማበሳጨው የጨለማ መንግስት እንዳለ አውቃለሁ። ቆይ 10 ዓመት ውስጥ ተጠፋላችሁ ሲባል ለምን አልታሰርም ልጁ? አላህን ያረጋል። የሚናገረው ነገር ከጨለማው ዓለም ጋር የሚሄድ ነው። የተለየ ነገር ጨለማ ውስጥ ስለ ጨለማ ብታወሩ ማን ይጣላችኋል? ከጨለማው ዓለም አስተሳሰብና ከጨለማው ዓለም ፍላጎት ጋር የሚሄድ ነገሮችን ከተናገራችሁ ቲክቶክ ላይም ይሁን መሬት ላይም መድረክ ላይም ማን ይጣላችኋል? ማን ያስራችኋል? ምን አጠፋችሁ? ማች ያረጋል እኮ ከጨለማው ዓለም ጋር ማች የሚያደርግ ነገር ነው የምትናገሩት። እናንተ
ተወዳጅ ናችሁ። ምንም የተለየ ነገር አላወራችሁ። ያ ንግግራችሁ የማንንም እንጀራ ይዘጋ፣ የማንንም ስጋዊ መሻት፣ የማንንም ስጋዊ ምኞት ተጽዕኖ ኢንተራፕት አያደርግም። that aligns with this world's interest በቃ የዚህ ዓለም ኢንተረስት ጋር አላይን የሚያደርግ ነው። that's perfect እና ፈረመህ ገባህበት ነው። እኔ ምንም አይደንቀኝ። ምንም አንዳንድ ኧረ ምን ይላል እንዴ ይታሰሩ ምን ችግር አለው ታዲያ? ምን አንተ አባት ስላልሆኑ ነው አሁን ባለቤታቸውን እስኪያስባት እንዴ? ባለቤታቸው ወታደር እንደሆኑ ባለቤታቸው የማያውቁ መስላችኋል እንዴ? ቆሰለ ቢሏቸው ምን ሆኖ ብለው እኮ አይጠይቁም እኮ። ወታደር ባል ያላት ሚስት ባለቤትሽ ቆሰለ ስትባል ምን ሆኖ አትልም እንዴ? ባሏ ወታደር እንደሆነ እኮ ታውቃለች። የታወቀ ነው የምላችሁ። ወንጌል ይዞ በዚህ ዓለም ላይ መኖር ወንጀል ነው። ለዚህ ዓለም ወንጌል ወንጀል ነው። ለዚህ ዓለም ፍቅር መስበክ ወንጀል ነው። ክብር መጣል ወንጀል ነው። ወንጀል እንዳይሆን ከፈለጋችሁ ተመሳስሎ መኖር ነው በቃ። ከኃጢአት ጋር ተመሳስሎ መኖር፣ ከክፋት ጋር ተመሳስሎ መኖር፣ ከዘረኝነት ጋር ተመሳስሎ መኖር። ያኔ ማንም ወንጀለኛ አድርጎ አይቆጥራችሁ። እነሱን ትሸታላችሁ። ትከሻችሁ በእነሱ እኩል ነው። አንደበታችሁ የነሱ አይነት ነው። ማንም ዞር ብሎ ያያችሁ። እና እኔ ባለቤታቸው ምንም አይደነግጡም በዚህ ሰዓት። ኦፍ ኮርስ በሚያስፈልገው ነገር ሰፖርት እናደርጋቸዋለን። ምንም ፈገግ ብለው ነው አሁን በዚህ ሰዓት ያሉት። አዎ እንግዲህ ምን ትድርና ሄዷል ነበር። አዎ አንድ ጉዳይ ገጥሞታል። ያው እንግዲህ ይመለሳል። ምን ችግር አለ? ባይመለስስ ምን ችግር አለ? ባይመለሱም እኮ ምንም እኮ ችግር የለውም ወገኖቼ። እስከ ሞት ስለሆነ ማለት ነው። እንትኑ የሆነ የአነቃቂ ንግግር ልነግራችሁ ሳይሆን we all signed up for this guys። ስላላገኙን ነው እንጂ የሚያደቡ እኮ ብዙ አሉ። በስጋ የሚያደቡ አሉ፣ በምላሳቸው የሚያደቡ አሉ፣ ሊያጠፉን የሚያደቡ አሉ። ስለዚህ እያራገፍክ ወደ እሳቱ መጣለሁ። ቀን ከሆነ ደግሞ በክብር ወደ ጌታ መሄድ ነው እንዴ። ዓለም እንኳን ወደሽ ከተደፋሽ ምናምን ተለ ይላሉ እንዴ። ያው እኛ ወንጌል አይደፋም እንጂ you signed up for this ማለቷ ነው ዓለም እንኳን። እና የሀዘን ቤት ምናምን ድባብ ያለው ነገር እኔ መስማት አልፈልግም እዚህ ቤት። በቃ ድሮ በነበረን ድምፅ ነው የምንቀጥለው። እና ይገርማል። በቃ እንግዲህ ጌታ ቢፈቅድ ደግሞ ቶሎ ተፈተው ደግሞ እንትን ይላሉ። ባይፈቱም ምን ለውጥ የለውም። እዛም ወንጌል ነው። እንዲያውም እዚህ ዳጊ የላመና የጣመ እየበላ ከሚሰራው ወንጌል እኮ እሳቸው እዛ ገብተው የሚሰሩት ይሻላል እኮ። ምክንያቱም እስር ቤት ይሄ ወይ ዳጊ ሄዶ አይሰብክ። እስቲ ቢያንስ መሪ ጌታ ጽጌ እንኳ ሄዶ ይስበኩ እንጂ። ወይ አንቺ ሄደሽ አልሰበክሽ እንግዲህ፣ ወይ አንተ ሄዳ አልሰበክ፣ ወይ እዛ ያለው ወንጌል አይስማ እንዴ? በዚህ አጋጣሚ እኮ ሰው ወንጌል ይስማ እንጂ ተው እንጂ። ድምጻችን ከፍ ከፍ አድርገን ጮክ ጮክ ብለን ማውራት ያለብን ሁሌ እንደምናደርገው። ምንም የተለየ ነገር የለም። እንዴ አሪፍ ነው። እነዛ ያለው ወንጌል አይስማ ሁሌ ደገፍ ብለን ነው የምናወራው ማለት ነው እንዴ? አንዳንዴ ደግሞ በርከክ ብለን ጎንበስ ብለን ዝቅ ብለን የምናገለግልበት አጋጣሚ ሲፈጠር ሌትስ ሴት አዝ አን ኦፖርቹኒቲ። ይሄ ራሱ ትልቅ እድል ነው። አሁን ዳጊ እንዲህ ስደነፊ ምናምን ቢያስሩሽ ምን ቢያስሩ ቆይ ምን አመጣለሁ? ባያስሩኝ እመርጣለሁ። ምን አይ ዶንት ማይንድ ካሰሩኝ ግን ሄጄ መቼም አንኳኩቼ ሰሩኝ አይደለም፣ ግን እንደሚያሳስር አውቃለሁ። እኔ የማረገው ነገር በክፋት ዓለም ላይ ፍቅር ወንጀል ነው። በጥላቻ ዓለም ላይ ሰላም ወንጀል ነው አውቃለሁ። ወንጀል ካልፈለጋችሁ እንዳይሆንባችሁ ከፈለጋችሁ ፕሮቴስታንቲዝም የዛሬ 10 ዓመት ይጠፋል ምናምን ያላችሁ አውሩ። እሱ ወንጀል አይደለም። ለምን? ከዓለም ወሬ ጋር አላይን ያደርጋል፣ ይሄዳል፣ አብሮ እኩል ይሄዳል። ወጣ ያለ አይደለም። ወጣ ያለ ንግግር አይደለም። ሰው የሚያስቀይም ንግግር አይደለም። እሱ ሰው ያስቀይም። ገብቷችኋል? እንደ ሰው ተናገሩ እንጂ ለምንኖርባት ዓለም እኮ
ኢየሱስ በአካል ወንጀል ነው እኮ ኢየሱስ በአካል ወንጀል ነው። ሰቀሎት የለ እንዴ? ምን ብለው ነው የሰቀሉት? ጀግና ብለው ነው የሰቀሉት? ምርጥ ንጉስ ብለው ነው የሰቀሉት? አንበሳ ብለው ነው አይደለም፣ ወንጀለኛ ብለው ነው የሰቀሉት። በቃ በዚህ ዓለም ላይ እንኳን የራሱ የኢየሱስ ወንጌል እንኳን ምንናገር ይሄ ቃል ወንጌል ይቅርና በስጋ መጥቶ ወንጀል ነው ወገኖች። ኦፍ ኮርስ ዊ ኖ ዲስ። እኔ ምንም ሰርፕራይዝ ላልኩኝ ባይሆን ጥሩ ነበር። እንግዲህ እኔ እዚህ ጋር ማላረገው ነገር እሳቸው እንዲያረጉ ጌታ ወደደ ማለት ጥሩ ነው። ደግሞ እሳቸው ወጣው ደግሞ ከሌ ደግሞ በተራው ይግባና ይስበካቸው። እንደውም ጥሩ እኮ ነው። 2 ቀን ቢደርሰን እንደውም አሪፍ ነበር እንደ ናሽናል ሰርቪስ። ጌታን በእውነት ነው የምላችሁ 2 ቀን ቢያንስ በትንሹ ነው የማወራችሁ ቢደርሰን አሪፍ ነው። ምክንያቱም እዚህ ጋር አሁን ዳጊ ሲያወራ ምናምን ቀላል ነው። በቃ ይሁን እንደ ጀግና ያጫውተኛል አይደል? በቃ ወንድ ኮንክ ዳጊ ግባና እዛ አንተም 2 ቀን ይድረስ ሰበክ። ምንድነው መደንፋት አይደል? ወንጌል በቃ ሙሉ ፓኬጁ ይሄ ነው ፓኬጁ። የአሜሪካ የሆነ ጥግ ላይ ቆሞማ ማዋጋት ምናምን ማየ ነው እኮ በዘረኞች ፖለቲከኞች። እንደሱ አይደለም ወንጌል። እና ቢደርሰን እንደው በተራ ወጥቶልን 2 ቀን እየገባን ብናገለግል እንደውም ጥሩ ነው። እንዲህ ገፍቶ መጥቶ ወንጌል የሚያስነግር ጉዳይ ለእስር ቤት መጥቶ ሳይሆን አረ አስበን ነበር መግባት ያለብን። አንኳክተን ሄደን ተረኛ ነኝ ምናምን ብለን ገብተን እንዴ ጋይስ ኧረ ቺል አድርጎ መጨረሻ በጣም ተደሰቱ። መጨረሻ በቃ እየሰራ እንደሆነ እንደውም አንዳንድ ቴስት የምታደርጉት በዛ እኮ ነው አይደል? እየተንቀሳቀሰ ነው ማለት ነው፣ እየሄደ ነው ማለት ነው። ጥሩ ነው፣ ስሙዝ ሆኗል ማለት ነው። አሁን በጣም አሪፍ ነው። አባት ስላልሆኑ ወንድም ባለቤት ወዝላ አትበለኝ በእናት ብሎ ነገር የለም እንዴ ይመስላል። እኔ ቤተሰብ እኔ ስሰደብ ሲያዩ ይበለው ዳጊ ምናምን የሚሉ ይመስላል። ይሰደባ ምናምን የሚሉ አይሉም። ግን የወንጌል ጸባይ መሆኑ ገብቷቸው በቃ እንግዲህ ይሄ ነው ወይ አለ መግባት ነበር እንደ አይነት ነገር ውስጥ መጀመሪያውኑ ሰብሰብ ብሎ መቀመጥ ነበር። እዚህ ሜዳ መተህ ወንጌል ይዘህ መተህ መስደብ ነው እንጂ የማይቻለው መሰደብ አይፈቀድም። ማነው አለ መሰደብ አይፈቀድም። መስደብ ነው የማይፈቀደው እንጂ አትስደቡኝ አይባልም። እዚህ መጥቶ ክልክል ነው። አትስደቡኝ ማለት ራሱ እሱ ነው እንዲያውም ወንጀል። ወንድሜ እዚህ ከመጣህ ሞለጭ አድርገውና አንተ ደግሞ የሚረግሙን መረቅ አድርገው ወንጌልን ሰበክ አድርገህ ላጥ ማለት ነው እንጂ ብራዘር ኤኒ ታይም ጌታ እኮ ይመጣል። እኛ መሪ ጌታ 2 ቀን 3 ቀን ከቆዩ ድለኛ ናቸው። የራሳቸው ወረፋ ጨርሰዋል። አሁን ይልቅ ተረኞች ወረፋ ያዙና ከሳቸው በኋላ ቶሎ ቢሆን አስባችሁ ካልሆነም ወንጌል በሚያመጣባችሁ ክብር እየገባችሁ እንትን በሉ። ኢን ጀነራል ግን we all signed up for this. It's nothing compared to ሐዋርያቶች ካደረጉት ቀበብሎሽ ብለን የለ ሐዋርያቶች ደግሞ ካደረጉት ጋር ስታስቡት ደግሞ ያሳፍራቸዋል። ለወንጌል እንትን ብዬ እኔ አሁን ከብዙ ሰዎች መካከል ለወንጌል እንትን ብዬ እማልል ሰው እኔ ነኝ። ምክንያቱም በጣም ያስቀኛል። ለራሴ ምንም ገና ያላደረኩ ሰው ነኝ። ምንም 1% ያደረገ ሰው እንኳን ያህል ስሜት አይሰማኝም። እና አንዳንድ ሰዎች ሲወራ ከሌኮ ለወንጌል እንዲህ ብሎ ምናምን ወይ ስለ ሐዋርያቶች ሲወራ ምናምን እኔ እንዳይጠይቁኝ ሁላ እፈራለሁ። ምንም አላደረኩም ገና ለወንጌል ምንም። እና እንዲህ አይነት ምስክርነት ስትሰሙ እንዲህ አይነት ቻሌንጆች ቅዱሳን ላይ ሲመጣ ስትሰሙ ምናምን መጓጓት ነው ያለባችሁ። ወረፋ ነው መያዝ ያለባችሁ። ወደህን የመጣው ብሮ መስደብ ነው እንጂ የማይፈቀደው መታሰር፣ መገደል፣ መሰደብ ይፈቀዳል ወንጌል ይዞ። ተባረኩ። ዳጊዬ ተባረክ። ጌታ ኢየሱስ ዘመንህን ይባርክ። እኔ የምለው ቤቱን እንደዚህ በኮፒ ሊንክ በሼር በታፕታፕ አሸብርቀ ነው። የት ነው የጠፋው ኤርሚ ያለ ድምፁንም ካሰማ ቆይ። እኔም ታስሮ ከሆነ በጣም አሪፍ ነው። የታረርቶታል ምንም ችግር የለም። ተረኛ ሆነ እድለኛ ነው በጣም እንዴ ዳግዬ ተባረክ። የኔ ታቀጥሉ። እሺ ዳግዬ ተባረክ። በጣም አየሩን ቀይረዋል ብዬ አምናለሁኝ። በእርግጥ ሁሉም እንደዛ ስሜት ቢኖረውም የበለጠ ደግሞ ጥሩ ነገር እንዲሰማና አድርገዋል። እውነት ነው። አንድ ነገር ትዝ አለኝ። ጳውሎስ ኮሌጅ እና እዛ በነበረ ሰዓት አንድ ልጅ ምን አለ፣ የትምህርት መመረቂያውን የሚያምኑትን ስላላመንኩኝ ሕግ አፍራሽ አሉኝ ብሎ በዛ ምክንያት ብዙ ዋጋ ሲከፍል አይቻለሁና አንዳንዴ የሚያምኑትን ስላላመን
እንደ ህግ አፍራሽ ልክ ኢየሱስም እንደዛ እንዳሉት እናውቃለን። እና ትክክል ነው፣ የወንጌል ባህሪ ነው። ሁላችንም ቢሆን እኔ ድሮ በጣም ይገርመኝ ነበረና ልክ ወንጌል ለገባኝ ለሰው ሁሉ በቃ ሁሉ እኔም እንዲገባው በቃ እናገራለሁ። ለዛም ለካ እኔ እያጠፋሁ ነው መሳል አልገባኝም። እኔ በቃ የገባኝ ነገር ለሁሉ እንደ ቀለል ብሎልኛልና ከዛ በኋላ ሰዎች ድንጋይ ሲያነሱ ስድብ ሲያመሱ እንዴ በቃ እኔ ተለይቻለሁ ማለት ነው። በቃ ሌላ ነው መንገድ ያስኩት በቃ። እና አንዳንዴ ወንጌል እንደዚህ ነው ባህሪው ማለት ነው። ወንጌል እንደዚህ ነው፣ መለየት ነው ወንጌል። ስንለይ ደግሞ ስድብ ይደርሳል፣ ድንጋይ ለመታሰር። አሁን በጣም ገረመኝ ግን ጊዜው አሁን ያለንበት ጊዜ አሁን ይሄ ሚዲያ አልነበረም። ይሄ ሚዲያ ባልነበረበት ጊዜ ስንት ሰዎች እኔ ጓደኞች አካለ ስንኩል ሆነዋል፣ የሞቱ አሉ፣ ተጥለው በየመቃብር የተጣሉ ወንድሞች አሉ፣ የተገደሉ አሉ፣ የታሰሩ በማይታወቅ ቦታ ተወስደው የተደበደቡ አካለ ስንኩል የሆኑ ብዙ ወንድሞች አሉ። እንደ ኢትዮጵያም ስናይ ብዙ ደም ያለባት ናት። ብዙ ሚስዮናውያኖች እኮ ሳይመለሱ ሀገራቸው የቀሩ ብዙ ዋጋ የተከፈለበት ሀገር ነው ወንጌል በባህሪ እንዲሁ ነው። ቅድም ጆን እየተባረክ ቅብብሎች ብለና እውነት ነው። በቃ ይሄ ነው የወንጌል ባህሪ ነው። በቃ ደስ ይላል። እውነት ነው። እኔ አሁን መሰደብን መነቀፍን መርጠነው እኮ ነው ደስ ብሎን ማለት ነው። ኢየሱስ እንዲያለው ከኔ ያልሆነ ሁሉ ይጠሏቸዋል። በቃ በኢየሱስ ያልሆነ ይጠላ እንደሚጠላኝ አመኛለሁ። ያኔ እኔ ገባኝ ለካ ኢየሱስ ሆኜ የጠሉኝ አልኩ በቃ። እና መነቀፍ፣ መሰደብ፣ መገረፍ በጣም ደስ ይላልና አንድ ደስ ያለኝ ይሄ ሚዲያው አሁን ባለበት ስንት ሰዎች ተገለው ወርቀው ስንት ሰዎች አካለ ስንኩል ሆነው ማንም ሳያቅ የቀሩ ብዙ ወንድሞች አሉ፣ ዋጋ የከፈሉ ምናቃቸው። አሁን ላይ እሳቸው ትላንት አስረው ዛሬ ሁሉ ሰው መስማቱ ይሄ ሚዲያ በጣም ገረመኝና ደግሞ በአንድ በኩል ልክ ነው መታሰር ደስ ይላል። አሁን እንኳን ታሰሩ ነው የምለው። ምክንያቱም ቅድም እንዳልከው ነውና በዛ እግዚአብሔር ሊሰራ ያስበዋል፣ አንድ ነፍስ ሊያድን ፈልጓል። በጣም የእግዚአብሔር አጀንዳ አለበት ብዬ ነው ማስረው። አንድ ትዝ አለኝ ሐዋርያት ላይ ጳውሎስን እኮ ለመያዝ ለመግደል 40 ቀን ሙሉ ጾሙ። በጣም የሚገርም ነውና ሲጾሙ ከርሞ አሁን እንዴት ያዙት ብዬ ገረመኝ ራሱ። ለካ እንዲህም እነዛ ተባባሪ ናቸው እንደ ጳውሎስንም እንደዚህ ጾመው ነበር ያዙትና ጽጌንም እንደዚህ ሲይዙት ገረመኝ። እነዚህ ሰዎች የጾሙት ለዛ ነበር እንዴ ያስብላልና ይሄ የወንጌል ባህሪው ነው። ደስ ይላል፣ ሐሴት የምናረግበት ነው። መታሰሩ ለወንጌል እንደውም ለብዜት ነው። በቃ እዛ እግዚአብሔር ሊሰራ ያስበው ስላቀደ ነው። እኔ በጣም አዝኝ የሚሆነው ቢኖር ግን ማንም በማያውቅ ሰዓት እንዲህ ሚዲያ ባልነበረበት ሰዓት ስንት ወንድሞች ተገለዋል፣ ስንት ወንድሞች ሙተዋል፣ ስንት ወንድሞች በማይታ አካለ ስንኩል ሆነዋል። ይሄ ሚዲያ እንደው በአንድ በኩል ጥሩ እንደገና መታሰራቸው ገለው በሌላ ቦታ ጥለዋቸውስ ቢሆን ምን ልን ነበር? አይ በቃ ነበር። ወንጌልም የለም ምንም አይልም። በርግጥ ሰማይትም ቢሆኑ ማለት ነው። እና ስንት ሰው ለእምነቱ የፈለግ ለኢየሱስ እንዴ የምን መታሰር ሞትም አለ እንጂ ሰዎች እኮ እንጀራ ፍለጋ ሄደው ሊቢያ በረሃ ስለታረዱ እኮ ሰማይት ብለናቸዋል። ለእንጀራ ለማተባቸው ሞቱ ብለን ለክርስቶስ ሳይሆን ለማተብ ሞቱ ብለን ማለት ነው። እንዴ ለኢየሱስማ ሞትም አለ እንጂ ደስ ይለናል እንጂ ሐሴት እናረጋለን። እና በጣም እንዳለው ሁላችንም ይሄ ቅድም ታች እየጻፉ ነበር እናንተም እንለቅማቸዋለን ሲሉ ነበር። ልቃሙን ችግር የለም ለወንጌል ነው፣ ደስ ይላል። በጣም ሐሴት የምናረግበት ነውና ሁላችሁም ዋናው ግን እግዚአብሔር በዛ ሰው እንዲሰጣቸው አንድ ቀን የሚቆዩ 2 ቀን የሚቆዩ አንድ አዳር የሚቆዩ መቼም ሰው ይኖራል። በዛ ግን እግዚአብሔር ሰው እንዲሰጣቸው ነፍሳት እንዳድኑ እንጸልያለን። እግዚአብሔር በዛ ስራውን እንዲሰራ መልካም ነገር እንዲያደርግ ምርኮን እንዲማርክ በቃ የእግዚአብሔር አጀንዳ ነው ብለን እንያዘው እና እንደዛ እንድንል ፈልጌ ነው። በጣም ደስ ይላል። ሐሴት የምናደርገው ምርጫችም ነው። ለመገደል ሁሉ ቆርጠን ነው የወጣ ነው። ያለንበትን የኖርንበትን እናቀዋለን። ቆርጠን ማለት ልንሞትም ጭምር ማለት ነው። ደስ ይለናል፣ ሐሴት እናደርግበታለን። ለኢየሱስ መታሰር አይደለም እንሞትለታለን። እሱ እኮ ህይወት ሰጥቶናል፣ ራሱን ሰውቶልናል፣ ስጋውን ደሙን ቆርሶልናል፣ ሞታችን ሙቶልናል፣ ህይወት ሰጥቶናል፣ ህይወት ተካፍለናል። የዚህ ምድር ምንም የሚያስፈራን አንዳች ነገር የለም። እኛ የዘላለም ርስት ሰማይ አለን። ይሄ ምንም ይሄ ጊዜያዊ ኮንትራቱ ይሄ ምንስ የሚያጓጓለና ነው ደግሞ እንደ ኢትዮጵያስ አይደለም። ሞት ቢመጣ ምኑ ነው ደግሞ የሚያጓጓው? ኧረ ኢየሱስ ጌታ ነው። ምንም የሚያጓጓ እንደውም ቢስማር በተመታው ጊዜ ነው የበለጠ የሚጠብቀው። እንኳን ተመታን እንኳን ጀመረ
የበለጠ እንደውም ጥራት ያለው ቅድስና ያለው እግዚአብሔር ጌታን የሚወድ ሰው ይወጣል። እንደውም የበለጠ ይጠናከራል። ይሄ ግብስብሱ ይጠራል። እንደውም እንዴ አየናቸው እኮ ፓስተር የተባሉትን እኮ ሲሸልሙም አይተናል እኮ ሲያቅፏቸውም አይተናል። ወንጌል ልዩነት ካልሆነ እኮ እንደዚህ ነው። አብሮ ያስተቃቅፋል። አብሮ መኖር ሌላ ጉዳይ ነው። በሰላም መኖር ሌላ ጉዳይ ነው። ስታመቻምችማ ያቅፈዋል። እውነትን ስትገልጥ ግን በትክክል ስትገልጥ ግን ይሄ ነው እና ደስ ይላል። ኢየሱስ ጌታ ነው። ትብርክ በሉ። እንደአሁን ነፍስ ጌታ በዛ ምርኮ እንዲሰጣቸው እንጸልያለን። አንድ ቀን ይቆዩ፣ ሁለትም ቀን ይቆዩ፣ መልካም እንደሆነላቸው እንጸልያለን። ለባለቤታቸው